ሳልመጣ ለምን ቀረ? ስመጣ ደግሞ ውጣ። ምን ሆናችሁ እናንተ? እንደ ልጅ ያሳደግነ እኛ እኮ እንደዚህ አይነት ጋጦች እንድትሆን አለበት። የምን ልጅ? እኛንም እንድደበድባለን። የምን ልጅ? በቁማቸው ልትገላቸው ነው? አረ እንደው ድፍት ብሎልኝ ሽጬ መገላገል ነው የሚሻለው። አንተ ድፍት ማትል ስነ ስርዓት ይዛውራኝ። እሺ ይሄን ያክል የሚደበድብ እሱ እናቱን የሚደበድብ እኔንም እንደዚህ ደረጃ ማይደርስ ከሆነ ይሄንን ወዞ መሸጥ ምን የሚያቅት? በጣም ቀላሉ ነገር ይሄ ነው። ምንድነው የምሰራው? እኔም በፈለኩት ነገር ካልሰራው ታዲያ እነሱ ባልኝ ብቻ ሆኜ ምን አይነት ኑሮ ነው የምኖረው? ምን ሰራ? የራሴ ስሜት ንገረኝ። አሁን ተወልደህ እስካደክ ድረስ አሁን ምን ስራ ሰራ? ምንም አልሰሩም። እናትና አባትን ይቅርታ እንደዚህ ነው የምጠይቅ? ከዚህ በላይ ምን አይነት ይቅርታ ነው? ከየት ነው ያመጣኸው ይሄን ባህሪ? ንገር። አንተ ክስ መስርቻ አስገብቼ ተንበርከከ እንኳን እንዳትወጣ ነው ማደርግ። ተንበርከከ ይቅርታ ጠይቀህ እንዳትወጣ አደርጋለሁ። ኧረ በእናትሽ ውስጪ አባታቸው ወጣ ተነስና እንደው ከቤት ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ? እኔ ሀብታሙ ነኝ። ዛሬ ደግሞ አንድ ቤት ውስጥ እንገኛለን ማለት ነው። እዚህ ጋር የምታያቸው እናቴ እባክህን እርዳታ እንፈልጋለሁ የተቸገርኩበት ጉዳይ አለ ስላሉኝ እንግዲህ ቤታቸው ድረስ ተገኝቻለሁ ማለት ነው። እናቴን ምንድነው ያጋጠማቸው፣ ልናግዛቸው የፈለጉት ነገርስ ምንድነው የሚለውን ከአንደበታቸው የምንሰማ ይሆናል ማለት ነው። እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ ቤተሰብ ሁኑ ላለው ማለት ነው። የኔ ውድ ቤተሰብ የሆናችሁት ደግሞ እንደተለመደው ኮሜንት ሴክሽን ላይ እየገባችሁ ሀሳብ አስተያየታችሁን አስቀምጡ። በምንተጋገዘው ነገር እንተጋገዛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ ላለሁ። እሺ እናቴ እንደምን አሉ? ሰላም ነው? እንዴት ነው? እግዚአብሔር ይመስገን። ምንድነው ያጋጠመውት ነገር? እንድናግዘውት የፈለጉትን ነገር ይንገሩና በምንችለው ነገር እንድንተጋገዝ። እሺ እንግዲህ እኔ ያጋጠመኝ ነገር ይኸውልህ፣ እኔ ልጅ ምን መሰለህ፣ ሰው አንድ ሰው ገመናውን አውጥቶ ሲናገር የሆነ የሚረዳው ሰው ሲፈልግ፣ አጋዥ ሲፈልግ መፍትሄ እንዲያገኝ ነው እንጂ ዝም ብሎ ገመናው አደባባይ እንዲወጣ አይደለም። አሁን እናንተም እየቀረጻችሁ ነው አይደለም? ይመስለኛል እንግዲህ ወይ ሚዲያ ላይ ልታወጡት ነው የሚሆነው። እኔ አንተንም ያገኘው ሚዲያ ላይ አይቼ ነው። ሚዲያህን በጣም እከታተላለሁ። እዛ ላይ ምን ያህል ሰዎችን እንደምትረዳ ደግሞ ያለው እግዚአብሔር ይባርክ፣ እግዚአብሔር ይባርካችሁ። በእውነት እናንተን የላከልን ፈጣሪ በእውነት እኔ አመሰግነዋለሁ። ለምን እንደዚህ የተጎዱ ሰዎችን እያገዛችሁ መፍትሄ ላይ ስትደርሱ እነኛን አጥፊዎችን ለፍርድ ስታቀርቡ ስለማይ ማለት ነው። ለዚህ ነው እኔም ወደ አንተ ሚዲያ የመጣሁት፣ መፍትሄ ፍለጋ ነው። ተቸግሬ ነው በወለድኩት ልጄ ማለት ነው። አንድ ልጅ አለን፣ ወንድ ልጅ አለን እና በትዳር ህይወት ስንኖር ከአባቱ ጋር እሱን ያፈራ ነው። እሱን ተንከባክበን አስተምረን አሳድገን ምንም ሳይጎልበት አሳደግን። መሀል ላይ ትምህርቱን አቋረጠ። እኛ አናቅም። ትምህርቱን አቋረጥ። ለምን? ከዱርዬ ልጆች ጋር አገጥሟል። ለካ እኛ ይህንን አናቅም። ለካ እነሱ በውጪ እየዘረፉ እየሰረቁ ስልክ አይቀራቸው፣ ሞባይል አይቀራቸው፣ ከሰው ኪስ አይቀራቸው እየሰረቁ ይቅማሉ፣ ያጨሳሉ፣ ይጠጣሉ። ለካ ይህንን አድርጎ እንደ ጨዋ ሰው አፉን አባብሶ ቤቱ ይመጣል። እኛ ይህንን ጉድ አናቅም። ከዛ ማንኛውም ነገር ሰዓቱ ሲደርስ መፈንዳቱ አይቀርም። እሱም ከአቅሙ በላይ ሲሆንበት ሱስ ውስጥ ገብቷል። በቃ ተጠምዷል በሱስ ውስጥ ገብቶ ያን ያህል ከአቅሙ በላይ ሲሆን ብዙ አይነት ሱስ ውስጥ ገብቷል። አሁን ስንሰማ ማለት ነው ያጨሳል፣ ይቅማል፣ ይጠጣል። ይሄ ደግሞ አሽሽ ነው ምናምን የሚሉት እሱን ሁሉ ሳይወስድ አይቀርም። እሱን ሁሉ መርመረልኝ። እሱ ከባድ ነው። ያንን ወሰደ ማለት ከባድ ነገር ነው። በጣም የብዙ ህይወት እያበላሽ ያለ በደምብ የእኛን ህይወት ሁሉ ሊያበላሽ ይችላል። ሌላውን ትተነው ነበር፣ ችለነው ነበር፣ ግን ይህንን ነገር ሳይጠቀም አይቀርም ማለት። ይህንን ነገር የሚወስዱ ሰዎች ምን አይነት ባህሪ እንዳላቸው ከሰው ስለተረዳሁ ስለሰማው እንጂ ይህን ሲያደርግ አላየሁም። ሌላው ነገር ግን እንዳለ ነው። ሁሉንም ነገር ይወስዳል፣ በደንብ ይወስዳል። እኛ እናቅም፣ ጨዋ መስሎ ይመጣል። አንዳንድ ጭስጥ ይሸተኛል። ስለማልጠረጥረው ለምን እዚህ ጨዋ ነው አንገቱን ደፍቶ ነው የሚወጣ የሚገባው። ስለማልጠረጥረው አልጠይቀውም፣ እኔም አልከታተለውም። አባቱ ግን ይጠረጥራል። እሱ እንትን ሲል ሲቆጣ፣ ማምሽቶ ሲመጣም ሲቆጣ እኔ አፋፉን እላለሁ። አሁን አንዱ አጥፋተኛ ምን እኔ እንደ እናት እየደበቅኩ ማለት ነው። እንደዛ ሲሆን መጨረሻ ላይ ገንዘብ ፊት ለፊት አስቀምጠን አይገኝም። የጎረቤት ልጅ አይገባም። እንደምታየው ነው፣ ቤቱ ዝግ ነው፣ ማንም አይገባም። እኔም ጎረቤት ቡና መጠጣት ምናምን ወደዛ ወደዚህ ማለት አልወድም፣ አላውቅም። ቤታችን ነው። እኛ ብር ይጠፋል፣
ትንንሽ ብሮች ይጠፋሉ፣ ሳንቲሞች ይጠፋሉ። ከዛ እያደገ እንትን ይላል። ከቁም ሳጥን ውስጥ ብር አጣለሁ እንዴ ሊሆን ይችላል? እኔ አባቱን ወስደሃለሁ ብዬ እኔ ከሱ ጋር ጸብ፣ ለምን ልጁን ስለማልጠጣ። ከዛ በኋላ ጥርጣሬያችን እንትን እያለ መጣ ማለት ነው፣ እየጨመረ መጣ። በኋላ አንዳንድ እቃዎች መጥፋት ጀመሩ። የሆኑ እቃዎች ከቤት ይወጣሉ፣ ስንፈልግ አናገኛቸውም፣ ይጠፋሉ። ደግሞ የሚገርም የተቀመጠ ተከልል እንዲህ ተደብቆ ሆን ብለን ሳይሆን የምንደብቀው ጥንቃቄ የሚጠይቁ እቃዎች አሉ። እነሱን ነው የምናጣቸው ስለማይታዩ። እዛ ሲያይል ሱሱ ሲያይልበት ከፊት ለፊት አናውቅም። እሱን ሁሉ በኋላ ነው ያወቅነው። ሌሎች እቃዎች እየወሰደ ከፊት ለፊት መሸጥ ጀመረ። እኔ ምን ብዬ ልንገር? እኔ አንጀቴ ርር ነው ያለው። ሰው በወለደው ልጅ ይቃጠላል? ሰው በልጁ ሊጦር ሊረዳ ሊደገፍ እንጂ በወለደው ልጅ ይቃጠላል እንዴ? ተንከባክበን ማሳደጋችን ማብላት ማጠጣታችን ለዚህ ነው እንዴ? ለዚህ ነው እንዴ? እኔ እንትን እርምጃ እንዲወሰድበት ፈልጋለሁ። እኔ አንጀቴ ያርሯል። እኔ ትዳሬ ሁሉ ስንት ቀን ተበጣብጫለሁ። ትቼ ቤቴን ሁሉ ሄጄ ነበር። በሱ ምክንያት ተጣልቼ በመጨረሻ የልጄ እህቴ ታናሽ እህቴ ወልዳ እሷ ጋር ሄድኩኝ። እሷ ላርስ ማለት ነው። ስንመለስ አንድ ዕቃ የለም። በአንድ ቀን በአንድ ጀንበር አውጥቶ አባቱ ስራ ባደረበት እንዳለ እቃዎችን ያወጡ የለም። ሶፋ ያወጣል ከቤቱ። እንዲህ ምን ያህል ቢያሳብደው ነው ሱሱ? ምን ያህል ቢያሳብደው ነው? ከማን ጋር ቢገጥም ነው? እሱ ብቻ ሳይሆን እኔ በዙሪያ ያሉ ልጆች ሁሉ ተለቃቅመው እንዲታሰሩ ፈልጋለሁ። ሌሎችንም ስለሚበክሉ ይሄ መሆን አለበት። ለምን መሰለ? አንድ ነገር ነው ካልታከመች፣ የሆነች ቁስል ካልታከመች አካባቢውን ሁሉ ትመርዛለች። እሱ ማለት እንደዛ ነው። በዙሪያው ልጆች አሉ፣ እሱን የከተቡ ልጆች አሉ። እነሱ ሁሉ ተከታትላችሁ መያዝ አለባችሁ። ስለዚህ እዚህ ደረጃ ደርሰናል። አሁን ምንድነው አንተን የፈለኩበት ምክንያት? ጭራሽ ድብድብ ደረጃ ተደረሰ። እኔም ተመታሁ። ጭራሻውን እጅ ማንሳት ጀመረ። እኔ ከዚህ በፊትም መቶኛል በጥፊ አልናገርም ብዬ ነው። እናቴ ልጇን እንትን ስለማታወጣ አባቱም አያውቅም ጎረቤት አያውቅም ምናምን እጅ ላይ ነው ልጁ ሰንዝሯል። ለምን ታደርጋለህ ስላልኩት፣ ከዛ ያንን ዝም ስላልኩኝ ሁለታችንንም አሁን በቀደምለታ ለዚህ ነው ወደ እናንተ የመጣሁት። አባቱን እጁን እንክትክት አድርጎ ሰብሮ እሱ ቀድሞ ስለተጠራጠረውና ስላየለበት እሱ ላይ ነው ያየለው። እሱ እኔንም መቶኛል፣ እሱንም መቷል። ከዚህ በላይ ምን ይመጣል? ምን ይመጣል? ፍረደኝ ልጄ፣ ምን ይመጣል? ከዚህ በላይ አስከሬናችን ሬሳችን እስኪወጣ ነው እንዴ ከዚህ ቤት ምን ጠብቀው? በቃ እንደ ልጅ ልናስተምር ፈለግን፣ ለፋን፣ ጣርን፣ አደረግን፣ የቻልነውን ያቅማችንን አደረግን። ከአቅማችን በላይ ነው እኮ የሚኖረው። እንደው በድህ አቅማችን ከአቅማችን በላይ ነው እየኖረ ያለው፣ የኛ ጥፋት። ስለዚህ እናደረግን። እንደዚህ ካደረግን ደግሞ እሱ ጥሩ ልጅ መሆን ካቃተው በቃ የፈለገበት መድረስ ይችላል። ይውጣልን ከዚህ ቤት ይውጣል። ምንም ስለማይጠቅም ለኛም ለሀገርም ለማንም አይጠቅምም። ስለዚህ እኔ የምፈልገው አሳስርልኝና ፍርዱን ማየት ፈልጋለሁ። በእውነት ፍርዱን። ለምን ከኋላውም ያሉ ልጆች ሌሎች ልጆችን ስለሚበክሉ፣ ሀገር ስለሚያጠፉ፣ ስለሚያበላሹ፣ ወጣቱን ስለሚያበላሹ እነሱ መያዝ አለባቸው። የእኔ ጨዋ ልጅ ነበር፣ ከቤት ወጥቶ ማያቅ ጨዋ ልጅ ነበር። እሱን የበከሉ ሌሎች ልጆች አሉ፣ አብረውት ልጆች አሉ። ያለ ምክንያት አይደለም እንደዚህ በአንድ ጊዜ ብልሽትሽቱ ይወጣ። ስለዚህ እኔ መፍትሄ እፈልጋለሁ። እኔ ፍትህ እፈልጋለሁ። ልጄ ስለሆነ አይደለም መቀጣት አለበት። በቃ ልክ ነው እናቴ። አሁን ከነ መጀመሪያም የራሴ ጥፋት ነው ብለውኛል። ምክንያቱም ባለቤቶት ሲቆጣ እርስዎ ተው እያሉ ነው ለብዙ ነገር እስከዚህ ድረስ እጅ እስከ ማንሳት ድረስ የደረሰው ነው። በዛ በመቀጠል ደግሞ ሱሱ ነው እዚህ ደረጃ ያደረሰው። እና አሁን እንግዲህ እኛ ማድረግ ያለብን ነገሮች አሉ። ነገር ግን አሁን ምን ስራ እየሰራ ይገኛል ልጁ? ስራ ምንድን ነው የሚሰራ? ምንም አይሰራም። ምንም ስራ ይገባል፣ ይበላል፣ ይወጣል፣ ይመጣል፣ ይተኛል። ባስፈለገው ሰዓት መጥቶ በልቶ ይወጣል። እኔም ባልኖር ገልብጦ በልቶ ይወጣል። እንዴ ሰው እንዴት ልጅ በዚህ እድሜ እንዴት በቤተሰብ ትከሻ ላይ ወድቆ እንደ አካል ጉዳተኛ እየበላ እየወጣ እየገባ ይተኛል? እኛ ያስተማርነው አእምሮ እንዲሰራ አይደለም? አእምሮ ላይ አይደል የሰራ ነው አይደል እንዴ? የተሳስቼ እንደሆነ አረመኝ። እኔ እንደዛ ነው አይደለ? ስለዚህ ያስተማርነው ራሱን እንዲችል እንጂ እኛ ልንጦረው ነው እንዴ? እሱ ሊጦረን እኮ ነው አይደለ? እንደ ደንቡ። እኛ ግን አሁን እሱን እየጦርን ያለ ነው እኛ ነን። እና እኔ እልባት እፈልጋለሁ
ምክንያቱም እኔ ገሎኝ ሬሳ እስኪወጣ ነው እንዴ ከዚህ ቤት እጁን ሰነዘረ ማለት አንድ ልጅ እኮ ነገ ያባቱን እጅ ሰብሯል። አባቱ የት ነው? ወጣ ብሏል። ይመጣል ወጣ ብሏል። የትምርቋ ሄድም እሱም አሁን እንዴት ተሰባብሮ ምን በምን እጁስ ይሰራል እንዴ? አሁን በዚህ ኑሮ ላይ እንደገና በዚህ በደቀቀ ኑሮ ላይ እንደዚህ አይነት ዱላ መጨመስ ምን ማለት ነው? እስኪ አሁን ምን ማለት ነው? እኛ እንደምንመጣ ነግረውታል ለባለቤቶት? ያውቃል ባለቤቶት? አዎ እኛ እንደምንመጣ ዞር ብዬ ልመለስ። ከእሳቸውም አንዳንድ መስማት የምፈልገው ነገር አለ። ለዛ ነው ይመጣል እንዲመጡ ያደርጉልንና እሱ ነው የሌለ አባቱ እንደሄድ አላውቅም። እሱ ነው የሌለው። ጥሩ። እሱም ሲመጣ መጠየቅ ባለበት ነገር መጠየቅ አለበት። እየሰራ ያለው ነገር ልክ አይደለም። በዛ ላይ መቼም ሲብስ ወደ ጣቢያም ሊሄዱ ይችላሉ ወይም በሽማግሌ ሊያስጠይቁትም ይችላሉና ምን ነገር ነው ያደረጋቸው? አሁን በልጁ ጉዳይ የረሳሁት ነገር አለ። ይታሰራል እኮ አሳስረነዋል። ብዙ ጊዜ እየሰረቁ የሚሆን አላውቅም። ይታሰራሉ እኮ አድሮ ይመጣል። በዋስ ገንዘብ ሁሉ ተከፍሎ ከፍለን አስፈትተናል እኮ 2 ጊዜ። ብሩ እስኬት ይመጣል? ተደባድበው ነው የሚባለው። ሰርቀው ይታሰሩ ምን ይሆን አላውቅም። ከዚህ በኋላ አንድ ጊዜ ደግሞ ለፖሊስ ብር ሰጥተው ተለቀዋል። ራሳቸው ብር ይሰጡና ይለቋቸዋል። ይታሰራል፣ ይለቀቃል። ለዚህ ነው እኔ ወደ እናንተ የመጣሁት እስኪ መፍትሄ ካለ ብዬ እንጂ ፖሊስ ጋር ማይሄድ ቤቱ ነው። ፖሊስ ጣቢያው ቤቱ ነው፣ ለምዶታል። ለእሱ ምንም ቢያዝ አሁን ፈልገህ ብታስይዘው ይዘው ብትሄድ ፖሊስ ጣቢያ ምንም አይመስለው። ቤቱ ስለሆነ ስለለመደው ለምዶታል። እንደው እናንተ በራሳችሁ መንገድ ግን እንዴት አድርጋችሁ እንደምታስተካክሉልኝና እኔንም በእውነት እንደምታሳርፉኝ እኔ ተቃጥዬ ሞትኩ፣ ተቃጠልኩ። ኑሮ አይደለም። አይዞት፣ አይቃጠሉ። እስኪ እኛ እንግዲህ ምንችለውን ነገር በሙሉ እናደርጋለን። አሁን መጀመሪያ የሚያደርጉልን ነገር ምንድነው? መጀመሪያ ስቴፓችን ሁኔታ ይሞላሉ። ምክንያቱም እየሰራ ያለው ነገር ልክ ስላልሆነ እጅ አንስቷል፣ እርስዎን መጥቷል፣ ባለቤቶትን መጥቷል። እነዚህ ነገሮች በጣም በቃ ልክ ያልሆኑ ናቸው። ስለዚህ ይሄ አንደኛ ያስጠይቀዋል። ሁኔታ ይሞላ፣ ከጣቢያው ሰው ይሰጠናል። መርማሪ ፖሊስም የራሱን እንትን ነገር ይወስዳል። ምርመራዎች ስለሚኖሩት ከኛ ጋር በመተባበር እንሰራለን። ቀጣይ ባለቤቶት ጉዳቱን ማየት መቻል አለብን። እኛ መጀመሪያ ምን ላይ እንደተጎዳ መቼ እንደተጎዳ ከሳቸው እንጠይቅና የሚነግረንን ነገር ሰምተን በሁለታችሁም ክስ ተመስርቶ ይሄ ልጅ በሕግ መጠየቅ አለበት። በዛ ላይ ደግሞ የመጣ የሚረብሽ ከሆነ ድብቅ ካሜራ እናስቀምጣለን። ያው የእኛን ስራዎች የሚያዩ ከሆነ ድብቅ ካሜራ ስለምናስቀምጥ እስኪ ለየት ያለ ነገር ካለ በዛም ለመቅረጽ ማስረጃነት ስለሚጠቅምና ያንን እንድናስቀምጥ የእርስዎን ፍቃድ እንጠይቃለን። ቤት ውስጥ ችግር የለም። የእርስዎን ፍቃድ ስለሚያስፈልገና የተሻለ የምንለው ቦታ ላይ ያስቀምጠን እስኪ የእሱን አዲስ ነገር ካለ እንዛለን፣ ከሌለ ምንም ችግር የለውም። በዚህኛው እንጠይቀዋለን። ምክንያቱም አባትን ያክል ነገር እጅ መስበር ይሄ ልክ አይደለም። በቃ በጣም የሚያሳዝን ነገር ነው። እርስዎንም መምታትም የለበትም ልክ ስላለ ነው። ስለዚህ ይህን ነገር አብረው ይተባበሩናል። እንግዲህ እሺ፣ ችግር የለም። ጥሩ። ስለዚህ እስከዛው ረፍ ይበሉና ለባለቤቶት ይደውሉ። ባለቤቶት ሲመጣ ደግሞ እንቀጥላለን እዚህ ላይ። እሺ ተመልካቾቻችን፣ ባለቤታቸው ይምጡና እሳቸውንም ደግሞ እጃቸውን ማየት አለብንና የተፈጠረው ነገር ከእሳቸው የተወሰነ እንስማ፣ ቃል ስለሚጠቅመን ማለት ነው። ስለዚህ አብራችን ቆዩ። እንግዲህ ተመልካቾቻችን አባታችን መጣዋል ማለት ነው። ስለዚህ ያለውን ነገር ከእሳቸው መስማት ስላለብን እንግዲህ ወደ እሳቸው እንሄዳለን ማለት ነው። አባቴ እስኪ ስለ ልጆት ያለውን ነገርና ስለተፈጠረው ነገር ያወሩን። ልጅ እኛ መጀመሪያ እናንተ ይህንን ችግር ሰምታችሁ ወይም ጥሪ ተደርጎላችሁ ስለመጣችሁ እና ለእኛ መፍትሄ ለመስጠት ወይም እኛ ለማገዝ ስለመጣችሁ እናመሰግናለን። ይህም ደግሞ ሊሆን የቻለው በተደጋጋሚ ጊዜ እኛም የእናንተ ሚዲያዎች ስለምንከታተልና ለብዙ ሰዎች መፍትሄ ሲሰጡ ስለምናይ ይህንን ነገር ለእነዚህ ሰዎች ብናማከር ወይም መጥተው ሁኔታዎቹን ባዩልን እንዴት ይሻላል ብለን ተማክረን ነው ወደ እናንተ ደወለን እንድትመጡልን ያደረግን። ስለመጣችሁ በጠቅላላው እናመሰግናለን። ስለዚህ ልጅ የምትሉን ነገር ልጅን መቼም ሰው ማንም ይሁን ማንም
አሳልፈ አትሰጥም ለምንም ነገር። እናንተ ገብቻ አይደለም አሳልፈ ነው የሰጠው። የሀገር ፖሊስ ጋር ያለማላለስ ነው ያልሄደበት ጊዜ የለም። ሲብስ ነው ደግሞ ወደ እናንተ የመጣ። ይሄ ልጅ ከ5 ስታይ ከተወለደ ጊዜ ጀምሮ ከማንም ጋር ጎረቤቶች ሊመሰክሩለት ይችላል። ከመቼ ወዲህ ነው እንደዚህ የሆነው? ምን ነካው? ሰው እየቆየ ሲሄድ እድሜ እየጨመረ ሲሄድ እድሜ እየገዛ ሲሄድ የበለጠ ከነበረው ላይ ጥሩነቱ እየጨመረ ይሄዳል እንጂ እንዴት እንዲህ የሆነ ይሄዳል እስከሚል ድረስ ነው አካባቢው በሙሉ። የልጅ ምን እንደነካው አናውቅም። አካባቢ የምታየው እንግዲህ አካባቢያችን ላይ ብዙ ልጆች አሉ። በየቦታው ውስጥ ሄዳል። እኛ ሰፈር ብቻ አለ ብዙ ቦታ ይታያል። ተቀምጠው አላፋ አግዳሚውን አላሳልፍ የሚሉ ከሴቱ ወጣት ጀመረ እንደኛ አይነት ሽማግሌዎችን ጭምር ማሳልፉ ሰዎች አሉ። አቃቂር የሚያወጡልን መዳብን የሚያንዱ እነዚህ ሰዎች እንግዲህ አሁን ምንም ሳይሰሩ እዛ ሲሳደም ከሚውሉት ጋር አብሮ ይውላል። ከሰዓት በኋላ ከ8 ሰዓት እስከ 11 እስከ 12 ሰዓት ደግሞ አታገኛቸውም። ጭር ይላል አካባቢ። የት ገቡ ትላለህ። እነዚህ ሰዎች ለካስ እነዚህ ሰዎች መዋያቸው ከዛ በኋላ ጫት፣ ሐሺሽ፣ ሲጃራ እዛ ላይ ይሄም ልጅ እየቆየ ሲለካ እዛ መሄድ ጀምሯል። እያመሸ መምጣት ሲጀምር ባህሪው የተቀየረ መጣ። ነገርኳት እናቴ ይሄ ልጅ ጥሩ አይደለም። ሲመጣ እያመሸ ሲመጣ ፀጉሩ ላይም ትለው ተፈታትሎ አይኑ ፈጦ ምንም በቃ ፊቱ ሌላ አይነት ሰው አንዳንድ ጊዜ ልጅ እኮ የልጅን ገጽታና ምን እንደሆነ ታውቃለህ። ሌላ ተጨማሪ ነገር ደግሞ ተጨምሮበት ሲመጣ ምን አይነት እንደሚመስል ታውቃለህ። ይሄ ልጅ አንድ በይ ከኔ ጋራ ብዙ ጊዜ ነገሮች ጥሩ ስለማይሆኑና ስለምከታተል ያው እኔም በተወሰነ ጊዜ በፊትም ያሳለፍኩት ነገር ስለሆነ ነገሮች ጥሩ እንዳልሆኑ ስለማቅ እመክራለሁ። ዘከርኩ ከኔ ጋር አይስማም። በዚህ ለምን አትሆኝም ይላል። አሁን እየቆየ ሲሄድ እላፊ መናገርም ጀመረኝ። ምንም ስል ከኔ ጋርም እንጣላለን ብዙ ጊዜ ግን እየሸፈነ ለዚህ ደረጃ እንዲበቃ ያደረገችው ነው ስለምትሸፋፍንለት። እኔ ስቆጣ እኔ እሷ ደግሞ እኔ ስለምትቆጣ ነገሮችን ለማብረድ ስል ጎረቤት ቢሰማ የእኛን ጭቅጭቅ ደግሞ ምንድን ነው? አንድ ልጅ ነው ያላቸው። በአንድ ልጃቸው ይህን ያክል የሚያጨቃጭቅ ነገር ጎረቤትም ጥሩ አይሆንም፣ ለሰሚውም ግራ ነው እያልን ነው ምንተው የነበረው። ነገር ግን እየቆየ ሲሄድ ያው በፈለገ ሰዓት መግባት በፈለገ ሰዓት መውጣት፣ ማንም የሚናገረው ጠፋ። በቃ ቤተሰብ ምን ብለህ ትናገራለህ? ከአቅም በላይ ሆነ። ይኸው እንደምታየው እኔንም እጄንም በዱላ ሰባብሮ እስከዚህ ደረጃ ደርሻለሁ። ከዛ በፊት ለካ እሷም ደብቃው ነው በእናቱ የጀመረው ነው። ገባ እናትየውም መጥቶ ነበረ፣ እሷም አልተናገረችም እና በእሷ የተጀመረ ነገር ወደ እኔም ደረሰ። አሁን ደግሞ ወደፊት እንግዲህ የት ይደርሳል ትላለህ። አሁን ጫት፣ ሲጋራ፣ ይሄ በየመንደሩ የሚሸጥ አረቄ ብቻ አይደለም፣ ሐሺሽም ሲጀምሩ ሽሻም ብለውታል። በየመንደሩ ክልክል ነው። የህግ ሰዎች ይከታተላሉ። ነገር ግን ያንን የሚያደርጉ ሰዎች ገንዘብ ከተሰጣቸው ይለቋቸዋል። ትጠቁማል እኮ አንተ እዚህ አይነት ቦታ ልጆቻችን እየተበላሹ ነው ብለን ጠቁማለን። ግር ብለው ይሄዳሉ። እቃውን ምኑን ፎቶ ሲያነሱ ምናምን ታያለ። የዛኔ ግን ከጥቂት ደቂቃ በኋላ ወይ ከ2 ቀን በኋላ ደግሞ ያ ቦታ እንዳለ ተመልሶ ይገኛል። በድርድር ይመለሳል ማለት ነው። ስለዚህ ጥሩ ያልሆኑ ነገሮች እንደዛ አይነቶችም አሉ በየአካባቢ። እኛ ይሄንን ልጅ ህግ ቦታ አልወሰዳችሁም፣ አላስመከራችሁም፣ ጎረቤት ወይ ወደ ፖሊስ ጣቢያ አልወሰዳችሁም ምናምን ብለህ ልጠይቅ ትችላለህ። ሀብቴ ይሄ ያልተመከረ ያልተነገረው ነገር የለም። ልጅ እኮ እኛ በግድ ጦረን አትልም። ራሱን ከቻለልም ተመስገን ነው፣ በፈጣሪን ታመሰግናል። አንተም የምታሳድገው ለወግ ለማድረግ እንዲበቃ የምታደርገው ራሱን እንዲችል ነው። መጀመሪያ መጣሁ አንተና እሱ በግድ ወለዱን ብሏል ለሚያለው እኛ ተፈጠረ። ከዚያ በኋላ አንተ ለወግ ለማድረግ አብቅተህ ራሱን እንዲችል ነው። ከቻለ ያግዛል፣ ካልቻለ ደግሞ ራሱን ችሎ ከኖረም ተመስገን ነው። አሁን እንደዚህ ሆኜ እኔ ምንም ስራ አልሰራም፣ ተመስገን። እጅ ቤል እሷ በምትሰራው ነው የምኖር ያለ እና አስቸጋሪ ባህሪ ያለው አስቸጋሪ በቃ ለመኖር አስቸጋሪ። አሁን እዚህ ቤት ውስጥ እንዴት እንደምትኖር ግራም ይገባል።
አሁን እነዚህ ሶፋዎች የምታያቸው ፊት የነበሩ አይደለም። እዚህ ቤት ሁሉም ነገር ያለ ዕቃ ሽጦ ጨርሶ የእሷ እህት ባለቤት እህት ወልዳ ነበረ። እሷን ለመጠየቅ ሄደን ነበር ለአንድ 3-4 ቀን። ስንመለስ ባዶ አዲስ ተከራይ የሆነ ስትገባ ባዶ ቤት አይደለም እንደዛ ሆኖ ነው ያገኘ። በጣም ያሳዝናል። እና ይሄ እንደገና አሁን ለአሮጌ ነው አዲስ የመግዛትም አቅም እንግዲህ አስብ። ሁሉ ነገር ተሽጦባል፣ ሁሉ ነገር ተወስዶባል። ያለን ነገር እሱን ለማሳደግ ጨርሰሃል። ያስቀመጥከውን ገንዘብ እንዴ መኝታ ቤት ገብተህ እስክትወጣ ወይ ሽንት ቤት ወይ ጎረቤት ደርሰህ ስትመለስ እኮ አታገኝም። ልብስ ራሱ አታገኝም። ልብስ መሸጥ ሁሉ ጀምሮ ጨርሶ በቃ ሁሉ ነገር ተጠናቋልና ግራ የገባ ነገር ስለሆነ ነው። ሀብቴ እናንተ አንድ መፍትሄ ትፈልጋላችሁ ስለ ልጅ ሀብቴ እንደወልና እስኪ የሚሆነውን ነገር እናያለን ብለን ተማክረን ወደ እናንተ የሚደውላል ዛሬ እንድትመጡ ያደረግነው። ጥሩ ነው ያደረጋችሁት። ያው እናንተ የደረሰባችሁትም ነገር እያየን ነው። ከባድ ነገር ነው መቼም በልጅ እንደዚህ አይነት ነገር ጣጣ ሲመጣ ከባድ ነው። ከማን ጋር መማከርም እንዳለባችሁም ግራ እስኪገባችሁ ድረስ ነው ነገሮቹ የሚደራረቡትና እስኪ እኛ ማድረግ የምንችለውን ነገር ደግሞ እኔ ልጅ ሀብቴ ልንገርህ፣ ፖሊስ ጣቢያ አሁን እኛ የእናንተን የጠራነው ምክንያት ምንድን ነው? ፖሊስ ምንም አይነት መፍትሄ ስለማይሰጥ ፖሊስ ጣቢያ ይሄዳል ይመጣል። ልክ እኔ እንደውም አንዳንድ ጊዜ ሳስብ እዛው ፖሊስ ሆኖ ቢቀጥሩት ይሻላል ነው ያልኩት። ከመመላለሱ እየተነሳ እዛው ፖሊስ ሆኖ ቢቀር በቃ ይሻላል። አሁንም እናንተ መረጃ አጠናክራችሁ ፖሊስ ጋር ብትሄዱ ፖሊሶቹም አብረው የሚውሉ ነገር ሳይሆኑ አይቀርም እያልኩ ነው አንዳንዴ ማስበው። እኔ እንደውም ብዙ ጊዜ እነዚህ ፖሊሶቹም ያው ስታያቸው እነሱም ያው ነው ፖሊሳዊ ባህሪ አንዳንድ ሁሉም ፖሊስ አንዳንድ አይደለም። ስንት የተዝረከረከ ፖሊስም ታለ እኮ መንገድ ላይ እኛ ብዙ ፖሊስ አይነት አይተናል በእድሜያችን እና ብዙዎቹ ያው ተመሳሳይ አይነት ነገር ናቸው። ቢሄዱም መፍትሄ የሚሰጡ አሉ የማይሰጡ አሉ። አሁን አብዛኛው ጊዜ ከ2 ወር በላይ ታስሮ አያውቅም። ኧረ ወዲያው ነው ሳምንት 3 ቀን ምናምን ተመልሶ ነው የሚመጣው። ከመጣ ወዲህ ደግሞ እንገናኛለን። ይሄን ቤትማ ትኖሩባታላችሁ ነው። ምንድነው ዋናው ዓላማው? አሁን የዚህ ልጅ ምንድነው ፍላጎቱ? ይሄ ቤት የሱ አይደለም። እኛ አይደለም እንደ የሰራ ነው። እኛ ከሰራን በኋላ እኮ ነው እሱ እዚህ ቤት የተፈጠሩ አይደል? እሱ አሁን ይሄን ቤት መሸጥ አለበት እያለን ነው። ምክንያቱም የሚሸጠው የሚለውጠው ወይ ቤት ተቀማጭ ገንዘብ አያገኝም። ስለዚህ ቀበሌ ሄዳለሁ፣ እናት አባት የሉኝም፣ ወረዳውም ነገር ከእሱ አሁን እሱ ብቻ ነው ቀበሌውን ወረዳውን የሚያውቀው ነው የሚመስለው። ብዬ እልና ካርታውን በራሴ አድርጌ ቤቱን አሸጣለሁ ነው። ካርታውን እኛም በስጋት የተነሳ ሌላ ቦታ ነው አስቀምጠን ያለ ነው ከቤት ውስጥ ራሱ። ምክንያቱም እንደዚህ እኛ ቤታችን ውስጥ የለም። ይሄን ያክል የሚደበድብ እሱ እናቱን የሚደበድብ እኔንም እንደዚህ ደረጃ የማይደርስ ከሆነ ይህን ወዞ መሸጥ ምን የሚያቅት በጣም ቀላሉ ነገር ይሄ ነው። ስታስብ እኛ ባደግንበት ደረጃ እናትና አባትን መደብደብ መሰባበር አይደለም። ሲናገሩ እንኳን እሺ ብለህ ውልቅ ብለህ ነው የምትሄደው። እና ይህንን ያደረገ ልጅ ካርታ ቤት ውስጥ አስቀምጠለት ተመሸጠ። ያን ያክል እየፎከረ እየነገርህ ደግሞ ሀብት እሸጠዋለሁ ይህንን ቤት ምን ታመጣላችሁ ካለ ምን ትላለህ? ከአቅም በላይ ሆኖ ማለት ነው። ወይም ደግሞ ስለትም ነገር ይዞ ወይም ሌላ የሚውልበትን አታውቅም። መሳሪያ አዘዋዋሪዎች ጋርም ግንኙነት ሊኖረው ይችላል። ይሄን ቤት አሸጬ ይሄንን ሰጣለሁ ይሄንን ስጠኝ ብሎ ቢለው ቢሰጠውና ይዞ መጥቶ አምጣ ካርታውን ብሎ አንገት ላይ ቢያደርግ አውጥተህ ትሰጣለህ። የሚመጣው አደጋ ክፉ ስለሆነ እኛ ወደዛ ወደ ጎረቤት ከኛ የተሻለ ጉልበትም ልጆችም እሱን ሊገዳደሩ የሚችሉ ሰዎች ወዳሉበት ወዘን ሰጥተናል። እዛ እንዲቀመጥ አድርገናል። ስለዚህ ዋነኛና ትልቁ ሀሳቡ ደግሞ አሁን የልችን ዞር የምታርፍበትን ቤት እኛ በደህና ጊዜ በቅርስነት የያዝናትን ቤት ሸጬ መብላት አለብኝ ነው። እናቴስ ምን ይላሉ ስላለው ነገር? ያለው ነገር ይህንን ይመስላል እስካሁን የሰማችሁትን ማለት ነው። እና ምንድን ነው አሁን እሱ እንዳለው ሁልጊዜ በቃ እኔ አሁን በፍርሃት ነው የምኖረው። ምክንያቱም ሱስ ህይወት ያስጠፋል እኮ ከኛ እኮ አልፎ ተርፎ ዛሬ ልጆች ራሳቸውን የሚያጠፉት ራሳቸውን ያጠፋሉ። በምንድን ነው? የተለያየ ሱስ ውስጥ እየተጠመዱ ነው። ስለዚህ እሱ ደግሞ አሁን እንደተባለው በቃ አሁን ገንዘብ ነው የሚፈልገው።
ገንዘብ እንዴት ነው የሚያገኘው? ያለውን ዕቃ በሙሉ ወስዶ ሸጧል። አሁን የሚቀረው እየተናገረ ነው ያለው። እየተናገረ ያለውን ደግሞ ያደርገዋል። እኛን ገሎ ብቸኛ ልጅ እንደሆነ ያውቃል። ተቀናቃኝ እንደሌለው ያውቃል። ብቸኛ ወራሽ እንደሆነ ያውቃል። ቤቱን ለማውራስ ነው አሁን ካርታ ይሄ ቤት እኮ የሱ ነው። እኛ እድሜ ልክ አንኖርም። ነገ እኛ ወደሚቀጥለው ቦታ ሄድን። ከዚህ በኋላ የምንቆየው ጊዜ ምን ያክል ጊዜ ነው? ምንም ያህል ጊዜ የለው። የሱ ነው። ግን ይህንን ሁሉ የሚያደርገው እሱ ብቻ አይደለም። ከበስተጀርባው የሚገፋፉት እጅግ በጣም ከሱ በላይ ጠንክረው ሱስ ውስጥ የገቡና እሱንም ጎትተው እዛ ውስጥ የዘፈቁት ስላሉ ከነሱ እየተመከረ እየተሞላ የሚመጣው ነገር ነው። አሁን እሱንም እኛንም በጥብጦ በቃ ህግንም በጥብጦ ያለው አሉ የመጨረሻ። ስለዚህ እሱ ብቻ አይደለም አሁን ወንጀለኛ፣ ከሱ በፊት የነበሩ ሰዎችና እሱን ጎትተው እዚህ መጥፎ ነገር ውስጥ ከተው አሁንም ከበስተጀርባ ጃዝ የሚሉ ሰዎች አሉ፣ ጓደኞች አሉት። አሁን ለህግ መቅረብም ያለባቸው እሱ ብቻ አለ። መንደሩም በሙሉ አሁን ይሄ በእኛ ቤት ውስጥ ነው። እኛ ስለባሰብን ከአቅም በላይ ስለሆነ ለእናንተ ነግረን እኛ ወደ እናንተ አንተ እንድትመጣ አደረግን። ከዚህ በላይ ደግሞ በየቤቱ ብትገባ ደግሞ ስንት ከኛ በላይ ምናልባት አሁን እኛ ለልጅ ሀብቴ ደውለን እንዲህ አይነት መፍትሄ አገኘን ብለን ስንነግር ለጎረቤት በየጎረቤቱ ደግሞ የስልክ ጥሪ ያሰለቻችሁ በጠቅላላ በየቤቱ ያለውን ጣጣና ያለውን ጉድ እኛ ነን የምናውቀው የጎረቤቶቹ ሰዎች። ከዚያ ደግሞ እናንተ በሚቀጥለው ደግሞ የእኛን ጉዳይ መፍትሄ ሲያገኝ ሲያዩ እኛም ደግሞ ተመስገን በልጅ ሀብቴ የተነሳ እንዲህ አይነት መፍትሄ አገኘን ብለን ስንነግራቸው እነሱም ደግሞ ጉዳቸውን እያወጡ ይመጡላቸው። የዚህ ቤት ብቻ ጉድ አይደለም፣ የብዙ ቤት ነው። እስኪ መጀመሪያ ያው ለእናንተ ለእናትና ለአባቶች መፍትሄ ልስጥና ወደሚቀጥለው ቤትም መሄዳችን ማይቀር ነው። በስልክ ጥሪ ሳይሆን የምንሰላችኛ መፍትሄ እየገባነ ከመስጠት ወደኋላ እንልም። አይዞት መጀመሪያ እንግዲህ ይሄ ልጅ ሊመከር የሚችልበት ነገር ካለ እኛ እንሞክር፣ ለመንከር ለመገሰጽ እንሞክር። ማይሆን ከሆነና በምክር የሚመለስ አይደለም። ጎረቤት መክሮታል፣ ሰፈሩ መክሮታል። እኛ እኮ ከእድር ውስጥ እንኳን ትልልቅ ሰዎችን እኮ መርጠን እባካችሁ አንድ በሉን። ቆይ እንደሱ ሳይሆን አሁን ወደ እነሱ የሄድንበት እኮ ምክንያት አለ። ብዙ ነገሮች ላይ መፍትሄ ሲያመጡ ስላየን ነው። ልጆች ወደ ቀድሞ ባህሪያቸው ሲገቡ ስላየን ነው። ያለ ምክንያት አልደወልም። ስለዚህ እነሱ የራሳቸውን ሙከራ ያድርጉ። እየተከላከልሽለት ነው። ይሄ ልጅ በምክር አይመለስም፣ በህግ መዳኘት ነው ያለበት። በፊትም እኔ እየተናገርኩ ነው። አሁን ወደዚህ ትልቅ ወንጀል ውስጥ የገባው የዛኔ ቆይ እነሱ እኮ አሁን ከህግ ጋር ሊሰሩ ነው አይደለ? አሁን እኮ ወንድሜ እኔ ቢስተናግሯል ስለጨነቃቸው እኮ ነው። ቢጨንቅም ግን አሁን እኛ ጉዳዩ ለእናንተ ነው መተው ያለበት። ነገሩ ሳይቃጠል በቅጠል ብዬ መጀመሪያ እኔ ብዙ ነገር አድርጌ ነበር። ችግር የለውም አባቴ። አሁን የሚያሳስበው ነገር የልጁ መመለስ ነው ፍላጎታችሁ አይደለም? መቀጣት ካለበት ደግሞ በህግ መቀጣት ነው ያለበት። ስለዚህ ይህን እስከ መጨረሻ ገፍቼ ስለመሄድበት ሀሳብ አይግባህ አባቴ። በቃ አባቴ ስለባሰው ነው። አጥንትህም ስለተሰበረ ነው። ቅስምህም አጥንትህም ተሰብሯል። ለዛ ነው። እረዳሃለሁ፣ ገብቶኛል። ግን እኛ ደግሞ ማድረግ ያለብንን ነገር እንደምታያቸው ክሮዎች አሉ፣ ተሰብስበዋል። እነሱ ቃል ይይዛሉ፣ ይመዘግባሉ። የት መሄድ እንዳለብን ከምን መጀመር እንዳለብን እንመካከርና ወደዛ የምንሄድና ውጤት የምናሳይ ይሆናል። በዚህ ቃል እገባልሃለሁ። በተጨማሪ ደግሞ ሌላ ማስፈቀዳችሁ ነገር ካሜራ እናስቀምጥ። ቤት ውስጥ ካሜራ እናስቀምጥና የተለየ ነገር የሚያሳይ ከሆነ የሆነ መጥፎ ነገር የሚያደርግ የሚናገር ከሆነ ያለኛ እንደ ማስረጃ ይጠቅመናል። የእናንተ በቂ ነው የነገራችሁ ነገር። ግን ከሱ ደግሞ ማገኘው ነገር ካለ ልውሰድ፣ ካላገኘው በዚሁ እንቀጥላለን፣ እናናገረዋለን። ችግር የለውም። እስኪ አይዞት አባቴ፣ ችግር የለውም። ለእኛ የተውልን። እናቴም እንደዛው ችግር የለውም። አይዟችሁ። ቀጣይ ከክሮች ጋር በመመካከር የምናደርገው ነገር ይሆናል። አይዟችሁ። እንግዲህ ተመልካቾቻችን ያው እንዳዳመጣችሁት ነው የተፈጠረውን ነገር። በልጅ የሚያሳዝን ነገር ደርሶባቸዋል እናትና አባቴ። ስለዚህ ቶሎ መፍትሄ ማግኘት ስላለባቸው ወደ መፍትሄው የምንሄድ ይሆናል። ያ ደግሞ የሚሆነው ከክሮች ጋር በመመካከር የት መሄድ እንዳለብን ከተነጋገርን በኋላ
ቀጣዩን የምናሳውቃችሁ ይሆናል ማለት ነው። አብራችሁ ቆዩ። ታላቅ የምስራች ለመኖሪያ ቤት ፈላጊዎች ከሰመር ሪል ስቴት ለመኖር ለደህንነቱና ለኢንቨስትመንት ተመራጭ በሆነችው ከአፍሪካ ህብረት በቅርብ ርቀት በሚገኘው በመሃል ቡልጋሪያ ዘመናዊ መኖሪያ አፓርትመንቶችንና የንግድ ሱቆችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦት እርሶን እየጠበቅኖት እንገኛለን። ቀድሞ ለሚመጡ 20 ደንበኞች የ30% ቅናሽም አዘጋጅተናል። የንግድ ሱቆቻችን ከ450 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የመኖሪያ ቤቶቻችን ከ550 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያና ቀስ ብዬ እየኖርኩ ነው የሚከፍለው ካሉም ሰመር ሪል ስቴት ጋር መጥተው የለም የሚባሉት ነገር የለም። እየኖሩ የሚከፍሉት 50% የባንክ ብድርን አመቻችቶሎታል። ደግሞ በማያገኙት በዚህ ድል ዛሬውኑ ይጠቀሙ። በ200 ሺህ ብር ብቻ ቀድሞ ይመዝገቡ። ለበለጠ መረጃና ለሳይት ጉብኝት በ0973 83 5657 ላይ ይደውለው። ባለሀገር በሀገር ሰመር ሪል ስቴት። እንግዲህ ተመልካቾቻችን ያው አንዳንድ ነገር ለማጣራት ሞክረናል። የሚውልበት ቦታ በጣም በቃ ቆሻሻ የሆነ ቦታ፣ ባጭሩ በትክክለኛ አማርኛ ስጠራው መጥፎ የሚባል ቦታ ነው የሚውለው። በጣም ነው የሚቀሙ። የተወሰኑ 3-4 ጓደኛ አሉት። ከነሱ ጋር ነው ሞስት ታይም አብሮ የሚውለው። ያን ለማጣራት ሞክረናል። በተጨማሪም ደግሞ እንግዲህ የተወሰነ ማስረጃ ለፖሊሶች አሳይተናል። እናትና አባቱ በጣም እንደተቸገሩና እንደተማረሩበት ማሳየት ስላለብን አሳይተናል። ሴኪሪቲ ካሜራ፣ የደህንነት ካሜራ ማስቀመጥ ስላለብን እሱን አስቀምጠን ወጣናል። ቤትም አልገባም። አሁን ግን ቤት እንግዲህ ከሚቅምበት ቦታ አንስተን እንግዲህ እስከ ቤቱ ድረስ ተከታትለነው መጠናል በመኪና። አሁን ቤት ውስጥ ነው ያለና ካሜራም ስላስቀመጥነ እየተከታተልነው እንገኛለን ማለት ነው። ባካችሁ እንደዚህ አይነት የምትሰሩ ወጣቶች ከእንደዚህ አይነት ነገር መቆጠብ መቻል አለባችሁ። ቤተሰቦቻችሁ፣ ወላጆቻችሁ በእናንተ እንዲኮሩ፣ እንዲደሰቱ፣ የተወሰነ እድሜ እንዲጨምሩ አድርጉ በደስታ እንጂ እንደዚህ ማድረግ የለባችሁም። ተገርማል። አንቺ ቴቴ ቴቴ ቶሎ በይ፣ የሚገበላ ነገር አምጪልኝ። አፍጥኙ፣ ቶሎ በይ። እንደውም በስምሽ ጠሮሽ። አሁን ምግቡን ስጭኝና ልውጣበት። አንተ ዝም በል ጨላ አታርፈህ። ቶሎ በይ፣ ምግቡን ስጭኝና ልውጣበት። የት ብል ስራውን ምግቡን ስጭኝ። እህሉ አማየር ምግብ ለመስጠት እንደዚህ አንተ ዝም በል እንዳይጨመርልህ። ለምን ዝም አትልም? አንተ ዝም ለምን አትልም? ለምን ትመጣለህ ወደዚህ ቤት? ረብሽ ተነስቷል። አልወጣም። ምግብ ስጭኝ ነው እወጣለሁ እኮ ምግብ ስጭኝ። ከአንተ የሚገላግለን ፈጣሪ ራሱ ያሰማል። ሳልመጣ ለምን ቀረ? ስመጣ ደግሞ ውጣ። ምን ሆናችሁ እናንተ? እንደ ልጅ ያሳደግነ እኛ እኮ እንደዚህ አይነት ጋጦች እንድትሆን አለበት። የምን ልጅ? እኛንም እንድደበድባለን። የምን ልጅ? የተሰማኝ ብቸኝነት ታውቃላችሁ እናንተ? ምን ብቸኝነት ነው? ምን ጎሎብህ ነው ብቸኝነት የምትለው? አሁን ስለ ጉደሎት የሆነ ምግብ ስጭኝና ልውጣበት። ቶሎ በይ። ባልሰጥህ ስነ ስርዓት ያዝ። ኧረ ስለ ለሁለታችን መልሰው መልስ ወቅ። ለምን አትከበሪም? ምግቡን አለምን አስጭኝም። ለምን አትከበሪም? አዎ ባልከበር ምን ታረጋት ነበር? ምን ልታመጣ ነው? አንተ ለምን ዝም አትልም? ዝም በል በቃ። ዝም አስቢውልሽ እጨምርለታለሁ። አንተ ራስህ ዝም በል። ልጅ እኮ ነህ። ዝም በል። እኔ ላይ ነው የምትጨምረው? እንደው አንተ እንደው ያኔ እንደው ውሃ ሆነ በቀረ። ኧረ በእናትሽ ምግቡ ስጭኝ። አባቶቹ ውጣ፣ ተነስና እንደው ከቤት አልወጣም። ተነስ። የኔ ነኝ ጥፋት ያጠፋሁት ይሄን አመት እየሸፈንኩልህ። እሺ ምግቡ ስጭኝ፣ ምግቡ ስጭኝ። አልሰጥህም። በቃ ስነ ስርዓት ይዘህ ቁጭ በል። በልተህ ትወጣለህ። ምግቡን ለምን አስጭኝም? በግድ ነው የምሰጥህ። አዎ የለኝም ካለች ለምን አትወጣም? ምን ሆነ የሌላት? አንተ በልታ እኔ ተቀደም ሰርታ ያመጣውን ነው የምትሰጥ እሱ። አንተ ሰርታ ጋር ምን እሱ አንድ ሰርታ አዎ ችግር ነው እንዳልጨመርልህ። አሁንም ሰራ ስርዓት ይዘህ ቁጭ በል። አሁን አንቺ ምግቡን ለዚህ ለምን አስጭኝም? ኧረ ተው ፈጣሪ ፍርድብሃል። ተው አታርፍም። አሁን እዚህ ጋር እያየሁት ያለሁት እንግዲህ ይኸው አባቱን ለመምታት እየተነሳ ነው በዚህ ሰዓት ይኸውልህ እየተገላገለ ነው ያለ። እናትና አባቱን ለመምታት ይኸውልህ እየተከላከለ ና፣ ቶሎ በል ቶሎ በል። የምን
ጠገበ እንጂ ሰው ጥሪለት። እስኪ የሚያግዘው ሰው ፈልጊ። የጎረቤት ሰው ጥሪለት የሚያግዘው። ያንተም እንዲህ ያለ አየህ፣ መደምደም እንዳይመስል እሺ። ያልደረስንበት የለም በአንተ የተነሳ ያልደረስንበት አንተም አለ አየህ። አገኘሃለሁ። ማንን ነው የምታገኘው? ማንን ነው የምታገኘው? ህግ እንዳለ አታውቅም? ተረጋጋ። ተረጋግተሃል? አየህ እናንተ ባደሱ ቅድም የነገርኩህ ላይ ነው ልጅ ሀብቴ። አየህ ይሄ ጦሰኛ እጅህን አልለቅህም። ስነ ስርዓት ያዝ። ይሄንን አየህ። አንተ መቼ ነው ሰው የምትሆነው? ስነ ስርዓት ያዝ። መቼ ነው ሰው የምትሆነው? ሰው ባይኖር ልትገለኝ ነበር። አሁንማ አላማህ ምንድን ነው ግን? ችግር የለውም ማዘሬ፣ ያው ችግር የለውም። እኛን መግደል ነው አላማህ? አንዴ ወደ ውጭ ውጡልኝ። ልጁን ብቻውን ማውራት እንመጣለን። አይዞህ ባባ። ጥሩ በጎረምሳ ነኝ። ስነ ስርዓት ያዝ ነው የምልህ። ስነ ስርዓት ያዝ። እጅህን ልለቅ ነው። ይኸውልህ ረጋ በል እሺ። አሊያ እጅህን ሰብሬ አወራሃለሁ። ለቀኝ። ሰምተኛል አይደል? ለቀኝ። እሺ ሰምተኛል አልሰማኝም? ሰምቻለሁ። ለቀኝ። ይህን ፀጉርን ምነጭ እንደዚህ ቡግረ ማለት ነው። እሺ ለቀው። ስነ ስርዓት ያዝ። ወንዴ አቤት። ናገ ካሜራማን ጥራው። ካሜራማን ይታያል ካሜራው። ስነ ስርዓት ይዘህ የምናወራ ከሆነ ስነ ስርዓት ይዘህ ታወራለህ። ምኑን ነው የምናወራው? በስነ ስርዓት መጣ እኔ ጋር መጀመሪያ። አንተ ስነ ስርዓት አለ? አዎ አለኝ። ምንድን ነው እንደዚህ አባት ላይ እጅ የምታነሳ? ያረጉኝን አታውቅም አንተ። ምንድን ነው ያደረጉ? ንገረኝ። ስንት ነገር ጎሎብኝ እንዳደኩኝ ነው ማለት እኮ። ምንድን ነው የጎደለብሽ? ንገረኝ። ተወሱ ነው። ምን ብዬ ነው የምነግርህ? ምን ማለት ነው? ምን ብዬ ጭራሽ ኧረ በጣም የምትገርሙት አንተ ነህ እንጂ የምትገርም። አባት ላይ እጅ የምታነሳ በስነ ስርዓት ሲወራ አላወቅም እንዴት እንደሆነ አከቶም ስነ ስርዓት ያዝ። ወንድ ያዘ የመሰለህ በትሰጣለሁ። እሺ ሰምተኛል አይደል? ኧረ ሰምቻለሁ። ምታው በቃ ቅለበለባለሁ ካለ በለው ግንባሩን። ምንድን ነው እንደዚህ የሚያደርግ? ንገረኝ እስኪ። ይሄን ነገር አጥቼ ነው በለኝ እስኪ ንገረኝ። ምንድን ነው ያጣ? ንገረኝ። ወጣትነቴ ነው። እንደ ልጆች ልጅ ሆኜ አላደኩም። ብቻዬን አንድ ቤት ነው ያደኩት። ታዲያ እንዲህ መሆን የኔ ይገርማል። እና በረንዳ ላይ ማደር ነበረብህ? ይሻለኝ ነበር። ለምን እንደሚሻለህ? ቢያንስ የሆነ ሰው የኔ የምለው ሰው ይኖረኝ ነበር። ተማር፣ ውጣ፣ ግባ፣ አጥና። እንዴ ለማን ነው ታዲያ የሚሉ? ለአንተ አይደለም? ምን ለኔ? የኔ ስሜት እዚህ ጋር አይሰራ። እነሱ ግባ፣ አጥና፣ ውጣ ስላሉ ነው እኔ ምስተካከለው። እሺ ምንድን ነው ያንተ ስሜት? በቃ እንደሚሆኑት የራሴን ፋሽን መከተል እፈልጋለሁ። የራሴን አይዲያ መኖር እፈልጋለሁ። እሱ አልገባቸውም። ዋትስ ዮር ፓሽን? እሺ ንገረኝ። ምንድን ነው ያንተ ፓሽን? እስኪ ንገረኝ። የአንተ ፓሽን ምንድን ነው? እነሱ አላሟላል ያሉት አንተ ፈልገው ምንድን ነው? ንገረኝ። ካሜራማን መሆን እፈልጋለሁ። በቃ የራሴ የሆነ የፊልም ኢንዱስትሪ ውስጥ መግባት እፈልጋለሁ። መሳተፍ እፈልጋለሁ እዛ ውስጥ። ምንም እሱ ነገር አውርቻቸዋለሁ ከአንድም ሁለቴ። እኔ ልማር ይሄንን ስላቸው አይ እሱ ምን ያደርግልሃል፣ ከካሜራ ጋር ምን ያሯሩጣል፣ አርፈ የሆነ ቢሮ ውስጥ ቁጭ የሚያስፈልግ ነገር ተማሪ እያሉ አንድ ያዙ ያስተማሪ። ሱስስ? እሱን በምን ልታስተናግድ ነው? አይ ሱሱ ፈልጌ መጣ መስሎ ነው። እና ለካሜራ ነው ወንበሩን በሙሉ አወጣ የሸጥከው? ንገረኝ፣ ለምንድን ነው? በቃ ዲፕሬሽን ውስጥ ገባ። በቃ የነሱ ማንም የሚረዳኝ የለም። እኔ ከነሱ ውስጥ ሁለቱም እንዳያቸው የራሳቸውን ስሜት የሚከተሉት። ቢያንስ ወይ ታላቅ ወንድም ወይ ታናሽ እህት ብትኖረኝ
ከነሱ ጋር ተማክሬ ማድረገውን ነገር አውቃለሁ እኔ ገብቶሃል። አሁን ግን የውጭ ሰው ጋር ሳውቅ በቃ እነሱ የሚያደርጉትን ነገር ማድረግ እፈልጋለሁ። አዲስ ነኝ እኔ ለውጭ ሰው በቃ አዲስ ነገር ነው። አዲስ ነገር ማድረግ ደግሞ ደስ ይለኛል። ለምን ደግሞ አልሸጠው ስታራ አይሰጡኝም? ከሌላችሁ ለምን ወለዱ? ግዴታ እኮ የለባቸውም አንተን ነው የማሳደግ። ለምን ነው ግዴታ? ለምን ወለዱኝ? ለምንድን ነው ግዴታ የለባቸው? እንዴ ግዴታ የለባቸው? እንዴት ነው ግዴታ የለባቸው? ማን ውለድ አላቸው? እሺ አንተስ ግዴታ ምንድን ነው ማለት? ያንተ ግዴታ እንዴ አታፍርም? በዚህ እድሜ አሁን እነሱ ይገዙኝ የምትለኝ እና አሁን የማውቃቸው ጓደኞቼ እንዳለ ቤተሰቦቻቸው የሆነ ሰፖርት ተደርገው ነው እዚህ ደረጃ የደረሱት። ከኔ ጋር ራሳቸውን ኑሮ ነው የሚኖሩ። ታዲያ የኔስ ቤተሰብ ለምን ወለዱኝ? እንደዚህ ካላረጉልኝ ቢተውኝ ይሻል እንደዚህ ሰቆቃ ከማይ እንዴ ቢተውማ እነሱም ሳይሻላቸው አይቀርም። አሁን ከምታደርገው ነገር ይሻላቸው ነበር። ባልመጣ እኔ ራሱ እዚህ ይህን ደህና ቤተሰብ ተወልጄ ነው። ለምንድን ነው የምታስብ? ደህና ቤተሰብ እንደሚኖሩት ኑሮ ለምን ሰርተህ አትኖርም አንተ? ምንድን ነው የምሰራው? እኔም በፈለግኩ ነገር ካልሰራው ታዲያ እነሱ ባለኝ ብቻ ሆኜ ምን አይነት ኑሮ ነው የምኖረው? ምን ሰራህ? የራሴ ስሜት ንገረኝ። አሁን ተወልደህ እስካደግክ ድረስ አሁን ምን ስራ ሰራህ? ምንም አልሰሩም። በትምህርትህስ? ተምሬያለሁ እኮ ምን ደረጃ ላይ ነህ? ምንም ደረጃ ላይ ምንም ደረጃ አልደረስኩም። ትቼዋለሁ። ምን ያደርገኛል? ማልፈልገው ነገር ለምን እማራለሁ? ለምን? የለመድከውን ሀሺሽ ሺሻና ሲጋራ ለመሳብ ነው? በቃ እሱ ሰላሜ ነው የሚሰጠኝ ከምልህ በላይ። እንዴ እኔ እኮ እነሱን በመውሰድ እየወቀስኩ አይደለም። ቤተሰብ ላይ እያደረግኩ ያለው ነገር ግን ትክክል አይደለም። ከየት ላምጣ ታዲያ? ደስ ሲላቸው አሳስሩኛል። ደስ ሲላቸው መጥተው ደግሞ የሆነ ነገር ብለው እዛም እኛም በሆነ ነገር አድርገን እንወጣለን። እንዴ ተሰቃቀን እኮ እኛም እኮ። ምንድን ነው የምትሳቀቅ? ቢያንስ አንተ ወጣት ነው አትረዳኝ? ወጣት ነው እኮ ያለውን ነገር ታውቀዋለህ፣ ፊሊንጉን። አንተ የምታደርገውን ነገር በሙሉ አላደርግም። ለምንድን ነው ማለት ነው? አንተ ምን ይሞላልኛል? ባይሞላል አንተም ትገባበታል። የሆነ ነገር ለመከተል የሆነ ጓደኞች ስታቅ እነሱ የሚያደርጉት ነገር ለማድረግ ብለህ ትገባበታል። ወደህ እኮ አይደለም እኮ እንስሳ አይደለም ሰው እኮ ነኝ። የሰው ልጅ እኮ ነኝ እኮ። የትኛውም ሰው በራሴ ነው የምመራ እንጂ በጓደኞቼ ነው። የት ሊያደርሱኝ ነው ጓደኞቼ እኮ። ለእሱ ደግሞ ለማደግ ደግሞ የውስጥ ጥንካሬ ያስፈልጋል። ጓደኞቼ እንዲህ ስላደረጉ አላደርግም ለማለት ክርስቲያን አለ ነኝ ማተረጋጋ ቤተክርስቲያን ማለት ሲያነቡ ማቆን ነው ማነበው። አንተ ማጀመር ምን ብዬ ነው የምጀምረው? ምን ማቆ ነገር ራሴ ያለው እኮ ራስህ ነህ፣ እነሱ አይደሉም። እንዲህ በቁማቸው ልትገላቸው ነው? አረ እንደው ድፍት ብሎልኝ ሽጬ በገላገል ነው የሚሻለው። አንተ ድፍት ማትል ስነ ስርዓት ይዘህ አውራኝ። እሺ ስነ ስርዓት ይዘህ አውራኝ እኮ። ስነ ስርዓት ይዘን ያወራን ቁጭ በል። እሺ ስነ ስርዓት ይዘህ አውራኝ። እዛ ለመድከው ወደ አክት ስነ ስርዓት ይዘህ አውራ። እዚህ በደረቅ መላጭ ነው መላጭ ፀጉር ነግሬሃለሁ። ስነ ስርዓት ያዝ። ምንድነው አባት ላይ እጅ እስከ መስፈር አባት ያንሷል። አንተ ስነ ስርዓት ይዘህ አውራኝ። ለምንድን ነው ያንሷል የምትል? ለምን አባት አይደል? እንደ አባት መቼ ሆነ? አባትኛ የምናውቀው ስንት አይነት አባት አለ። ምን ግዴታ አለው? ምን ግዴታ አለበት? የሚወልደው የሰው ልጅ ልጁን ሲወልድ ለዛ ነገር ለሚያስፈልጉት ነገር በሙሉ ነገር መሆን አለበት። ካልሆነ ለምን ይወልዳል? ለምን ያሳቀዋል ልጁስ? እንዴ እኔ ጓደኛውን ነገር አድርጎ ሲመጣ እኔ ያን ነገር ካላደረኩ ምን ያደርግልኛል? ሲጀምር ጓደኛስ ምን ያደርግልሃል? ቤተሰብ ካለ ጓደኛማ እግዚአብሔር ይስጣቸው እንትን ከገባው በኋላ ነው ያገኙት እንጂ ምን ከኤሌመንተሪ እስከ ሃይስኩል ድረስ እኮ ብቻዬን ነው የሚሄደው፣ ብቻዬን ነው የምመጣው። እሱ እኮ የራስ ጉዳይ ነው፣ የቤተሰብ አይደለም። ያን መርጣ ታዲያ የሆነ ጓደኛ ሲስ ይሄ ጥሩ አይደለም ይሉኛል። ይሄን ከሱ ጋር ለምን ትሆናለህ ይሉኛል። ታዲያ እኔ ምን ላድርግሽ? ልክ እኮ ናቸው። ታዲያ ይኸው ልክ መሆናቸው ነው አየሁ እኮ እኔ ላይ እኮ አውጣ በመሸጥ አውጣ ልክነታቸውን ነው ያሳየው እኮ እኔ። በምንድን ነው ያሳየው? ይኸው ልክነታቸውን እነሱ ተው ከልጅነት ጀምሮ የሚይዛቸው አንዳንድ ጓደኞች አሉ። በቃ አሁን ጥሩ ደረጃ ላይ ከነሱ ጋር ሆኖ ይሄን የተሻልኩ ሰው ነው ነበር። እኔ ቢያንስ የሆነ ምኞቴ ነው ከነሱ ጋር ብትውልላቸው ደስታቸው ነው። አንተ ድንጋይ ከሚያሞቀው ሰፈር ሰው ጋር አርምቱል የት እንደምትውል እኛ አናውቅም። ሰካራም እንደሆን ካናውቅም እኛ መርጣው እኮ ፈልገው ነው። የእሱ ሰላም ነው እስካሁን የሚያኖር። ማን ነው ቆይ ስልጣን ነው የሰጠህ አንተ አባትን ሰብረህ እዚህ ቤት ለመቀመጥ? የአባትን አጥንት እንዴት ትሰብራለህ? ቅስሙን ስለምን ትሰብረዋለህ? ንግግሩን ያሰበረው እናት ላይ እንዴት እጅህን ታነሳለህ? ታዲያ ካላሟላች ምን ታደርግልኛለች? አልፎ እሱን ካሜራ ስነ ስርዓት ትይዛለህ። ስነ ስርዓት ትይዛለህ። እሺ ነገር አንተ ስነ ስርዓት ትይዛለህ። አንተ
ስነ ስርዓት ይዛለሽ አንተ ለምገድ ሲጥና ማረጋ እሺ አንተ ልውዝ ተነስ ስነ ስርዓት ያዝ ስነ ስርዓት በስነ ስርዓት ማውራት አለብን እዚህ ጋር የዘፈረኩ ያታርደው ምን ስነ ስርዓት ይዛው እሺ ደቀባጀን ቀናበት ስነ ስርዓት ይዝ ማን እንደሆንኩ አላወቅም እንዴ ምንድን ነው የምታለከልክ? ምንድን ነው አንተ መተህ ነው? ገና እኮ አልጀመርኩም። ቀና በል ገና አልጀመርኩም፣ ጭራሽ አልጀመርኩም። ምንድን ነው እንደዚህ ቱግ ቱግ የሚያደርግህ? ማን አይዞ ብሎ ነው ንገረኝ እስኪ። ማን አይዞ ያለ? ማን ይለኛል? እነዚህ የሰፈር ቅማል ድንጋይ ሲያሞቁ የሚውሉ ሰዎች እነሱ ጋር የምታወራ መሰለህ? እነሱን አይዞ ያሉ እነሱ ጋር የምትሰርቀው ነገር ያለ መሰለህ? እዚህ ማን ነኝ ብለህ የምታስብ? ቀና በል አንተ ቀና በል ነገር ያለው ዛሬ ንገረኝ እስኪ። ሌላ ምን ትሰራላችሁ ሰፈር ላይ? ንገረኝ አንተ ምንድን ነው የምትሰሩት እዚህ? እዚህ ሌባ ድንጋይ ከሚያሞቁት ጋር ቤት ድረስ እስከ መዝረፍ ድረስ የደረስከው ምን ነው ይዘህ የምትሄድ? ንገረኝ እስኪ። አስጠፋልኝ። ምኑን ነው ማስጠፋልህ? ካሜራውን ነው ላስጠፋውና ልቀጥቅጥህ? ለምን ትቀጠቅጠኛለህ? ያለውን ነገር እነግርሃለሁ፣ ግን እዚህ ሚዲያ ፊት የሚወራ ነገሮች አይደሉም እንዴ? እኔም እኮ ልናለኝ። እሺ አጥፋው፣ ችግር የለውም። ውጡ፣ እሺ ወደ ውጭ፣ ችግር የለውም። ዝጋው በደንብ። እሺ ንገረኝ፣ ምንድን ነው የምትሰሩት ሰፈር ላይ? ምን መሰለህ፣ እኛ ያገኘውን እንሰራለን። በቃ ምንም አይነት ነገር በቀላል ነገር ተወሰነ ገንዘብ የሚያስገኝልን ነገር ለሱሳችን የሚሆን ነገር ካገኘን ምንም ነገር አናልፍም። ግን እኔ ፈልጌ ወይ ወድጄ እዚህ ውስጥ አልገባሁም። ገብቶሃል? የብቸኝነት የማጣት ብዙ ነገሮችን የማጣት በሰው እኩል ያልሆንኩ እየመሰለኝ ነው እንደዚህ አይነት ነገር ውስጥ የገባሁት። ያው ስገባ በአንዴ አገባም። ያው ሰው በሰው ነው፣ ቀስ በቀስ ነው ሁሉ ነገር ውስጥ የምገባው። ግን ያው እነዛ ነገሮች ለማድረግ ደግሞ ገንዘብ ያስፈልጋል። ትምህርት ቤትም እንደዚህ ያልኩኝ እያልኩ እቀበላቸው ነበር ቤት ራሱ። ግን ያ ነገር አይበቃም። ከቀን ወደ ቀን ስለሆነ ምንም የሚበቃ ነገር የለም። ሳትፈልግ ሌላ ነገር ውስጥ ወንጀል ውስጥ መግባት ትጀምራል። ገብቶሃል? እኔ ደግሞ እዛ ጋር በቃ ሰው አድርጎ የቀረቡኝ እነዚህ ወዳጆቼ ናቸው። ያሉኝን ነገር አደርጋለሁ፣ ምን እላለሁ፣ ግን ውስጤ ይወቅሰኛል። ገብቶሃል? አስተዳደጌም ነው መሰለኝ የማደርጋቸውን ነገሮች ልክ እንዳልሆንኩ ይገባኛል። ግን እዛ ጋር ከእነሱ እኩል መመሳሰል አለብኝ። እነሱ ማድረግ ያለባቸውን ነገሮች ማድረግ አለብኝ፣ እኔ እነሱን ለመምሰል ማለት ነው። በቃ ጓደኞች አሉኝ፣ ምንም ሲደርስብኝ የሚደርሱልኝ እነሱ ናቸው። ስታሰርም ሆነ ምንም ስል ቤተሰብ ሲያስተሳስረኝም እነሱ ጋር ተደውሎላቸው መጥተው የሆነ መላ ፈጥረው ምናምን ነገር ነው የሚያስወጡኝ። ስለምጠቅማቸው ያስወጣል። አንዳንዴ በጣም በቃ ሲጠውሩብን መላ ምናምን ኬትም እናመጣው ስናጣ እንወጣለን። እንደዚህ ማታ ማታ ምናምን ነገር ሀንጎች ምናምን ነገሮች እንሰራለን። እና አንዴ ውስጤ እስካሁን የሚጸጽተኝም ማለት ነው። በጣም ከእናቴ በላይ ናቸው ሴትዮዋ። እና ያለን አማራጭ ጓደኛዬ ተከታትሏታል። ከውጭ ልጆች እንዳለዋት እና የሆነ ገንዘብ ተልኮላት እንዳወጣች ምናምን ነገር አይቷታል። እና እቃ ገዛዝታ ተወሰነ እቃ ገዝታ ስገባ ነው ያገኘናት እኛ። እና ጉራንጉር ስለሆነ ቤታቸው ይመቻል። ከዛ እዛ ጋር አንቀን ያዙትን ተቀበልናቸው። እያለቀሱ ሲለምኑን ማንም ቼክ አላደረጋቸው። ገብቶሃል? ማለት እዛ ጋ የሆነ ነገር ማድረግ ብችል ደስ ይለኝ ነበር፣ ግን እኔ አልችልም። ገብቶሃል? እዛ ጋ ኧረ ተው ይቅርባት ምናምን ነገር ብዬ ባወራቸው ምን ብላቸው ራሱ አይሰሙኝም። ወይም እዛ ጋ የሆነ ነገር አድርጎኝ ነው የሚሄዱ። ከኔ ባሱ ስለሆኑ ማለት ያለፉበትን ስለሚያውቁ የማጣትን ነገር ስለሚያውቁት እንደዚህ አይነት እድል አግኝተው መቼም አያልፉ።
ውስጤ እየከፋኝም እየደበረኝም በቃ አብራችሁ ተመሳስዬ ወጣ ሄደ። እዚህ ቤት ውስጥ ያለውንም እንግዲህ ሶፋና ቲቪ ምንም እቃም አውጣ ሲሸጥም እነዚህ ሰዎች ነው የሚያግዟል። ይመጣሉ፣ ቤት ድረስ ነው የሚመጡ። መኪና ራሱ ምን ተስኖት አቤል አለ እና ሄኖክ አለች። ሶስታቸውን ትተጋገዛላችሁ በደንብ። የአቤላ ታላቅ ወንድሞ አለ አይሱዚ ያለውና እንደዚህ እቃ ምናምን ሲሆን እሱ ነው የምንጠራው። እሱ ይመጣልና እኛ እንዳፍታጨንን እንወዳለን። ብዙ ጊዜ እንደዚህ አይነት ስሮች ነው የምንሰራው። በቃ ምን ይሰማሃል ግን አሁን እንደዚህ የቤትህን እቃ በተለይ የቤትህን እቃ ወጥተህ ስትሸጥ ቤተሰቦች ምን ይሰማቸዋል ብለህ አታስብም ወይስ? ምን ላድርግ እርድና መስሎኝ እኮ ነው ያወቅኩ መሰለኝ። በቃ ቤተሰቦችን እነዚህኞቹ ብቻ መሰለኝ። እነዚህ በቃ አሳድጉኝ የሆነ ሰዓት ላይ በቃ ለቀቁኝ ብዬ ማስበው። እነዚህ ግን የሆነ ነገር ስፈልግ ከዚህም ከዛም ተፋልጠን አረጓል ለእኔ ይደርሱልኛል። በቃ ከምልህ በላይ ማለት በገንዘብ ስለምትተጋገዙ ብቻ ቤተሰብ ናቸው። በጣም እናት አባትህ ደግሞ አሁን እጃቸው ላይ ገንዘብ ስለሌለ ጠላት ናቸው ለአንተ። ካላሟሉልኝ ምን ያደርጉልኝ? እና የምትሰራው ነገር ልክ ነው ብለህ ታምናለህ? እንዳልሆነማ እኮ እየነገርኩ ነው። ግን ምን ታደርጓል? እና የምትጠቀመው ነገር እንዴት ነው ማቆም የምችለው? አሬ ይቻላል። ልመሳሰል ብዬ እንጂ ይቻላል። ያን እንዴት ማወቅ እንችላለን? ችግር የለውም። ግን የሚያገዘኝ ሰው እፈልጋለሁ። እንዲዎቼን አልወጡ። እነሱም ደግሞ አይደቁኝም። የሁላ ነገር አውርቼ የሁላ ነገር ነግሬ እነሱ ጋር መሄድ አይቀርም። ጥሩ መሄድን እንፈልጋለን። እነሱም ስለሚፈልጉ እነሱ ማን ስለሆኑ ነው በአደባባይ በሌሊት እንደዚህ እየዘረፉ ገንዘብ ይዘው የሚሄዱ? ምንድነው ምክንያታቸው? ማን የፈቀደላቸው? እንደዚህ አይነት ስራ እንዲሰሩ ማን የፈቀደላቸው? በህግ እነሱም ቢሆን ይቀጣሉ። እንደሌላው ጊዜ አሁን በሳንቲም ይወጣል እንደዚህ በተያያዥ ምናምን ባል ነገር የለም። ሌላስ የሰራው ነገር እስኪ መጥፎ ነገር የምታስታውሰው ነገር? አንዴ ብቻዋን ቤት ትኖራለች። ማለት ቤተሰቦቿ ብዙ ጊዜ ውጭ ይመላለሳሉና ደህና ግቢ ነው። እንደዚህ ደግሞ እኛ ስንሄድ ጥናት አድርገን ምናምን የምንሄደው በቃ ትንሽም እኔ ጋር ሙቀትም ስላለ ምናምን ነገር እንፈትሻለን። ዝም ብለን አንሄድም። ይኸውልህ ተገኘ ተብሎ አይኬድም። እኛ ጋር እስካሁን ምንም ማስረጃ የለብንም። ተይዘንም ቶሎ የምንለቀቀው ማስረጃ በማጣት ያሉትን ነገሮች በደንብ እናጣራለን። እና የልጅቷ ቤተሰቦች ለአንድ ስብሰባ ነው ምናምን ይወጣሉ ወደ ደቡብ አፍሪካ እና ሴት ልጅ አለቻቸው ትልቅ። እሷ ደግሞ ማታ ማታ መውጣት ወክ ምናምን መውጣት ትወዳለች። ጓደኛ አላት። ከዛ እሱን አንዱ ጓደኛችን ቀስ በቀስ እንዲቀርቡ አደረግ ነውና ከዛ የሆነ ቦታ እንዲመጡ አብሮ ፈታ እንዲሉ ያሳምነዋል። በቃ እሺ ደስ ይለኛል ምናምን ሁሉ ነገር ታቅዶበታል። ከዛ እሷም ደወለላት ይዟት ወጣው። እኛ ገብተን ያለውን ነገር ሙሉ ነገሩን ይዘን ወጣን። ማንኪያ አልቀረም። ስለሚጠቅመን እዛ ውስጥ ስንሸጥ ሙሉ ነገሩ ነው የምንሸጠው ወስደን። ስለዚህ እሱ ቢያንስ አሁን ሳምንት ያስጠቅመናል። ቤቱን ጽድት አደረጋችሁት? ቤቱን ጽድት። ስለዚህ አሁን የአንደኛው ጓደኛ ወንድም ስላለ የእሷ አይሱዚ እሱ ይዞ ይመጣል። ጥቅልል አድርጋችሁ ይዛችሁ መሄድ ነው። እሱም አያውቅም። ቤት ሊለቁ ምናምን ነው የሚመስለው የጓደኛችን ወንድም ራሱ። ይሄ የማይመስል ነገር ነው የምታወራኝ። ውሸት ምናምን የምትጀምር ከሆነ ልታታለኝ አስበህ ከሆነ ይሄ የማይሆን ነገር ነው። በየቀኑ የሚያጋጥመኝ በጣም ብዙ ሌቦችና ውሸታሞች አሉ። እሱ አሁን ከቦታ ቦታ ቤት እየቀየራችሁ ቶሎ ቶሎ እቃ ወጣችሁ እየጫናችሁ እየወረወራችሁ እሱ አይመስለውም ብለኸኝ እሱን ነፃ ልታስወጣ ከሆነ አታስበው። አይ እኔ ደህና ቤተሰብ እንደሆንኩ ያውቃል፣ ነግረውታል እነሱ። ስለ እኔ ማውቀው ቢነግሩትም ያንተንም ባለፈው ሶፋው ምኑ ይወጣ እሱ የሆነ ምንድነው ቤት እንደምቀይር ነው የሚያውቀው። ቤት የሆነ ቦታ መጣ እኔ ጋም ያለውን ሀያ ተባብለን አይወርድም ራሱ ከመኪናው እዛው ሄደን በቀጨነለት ለስሙ የድርሻውን እንሰጠዋለን ይሄዳል። እሱ ቤተሰብ ልጅ ምናምን ያለው እንደዚህ እንደምንሰራ ራሱ አያውቅም። እሱ እንትን የለም ከተጠያቂነት የሚያድን ምንም ነገር የለም። የሌባ ተባባሪ ነው፣ ሌባ ነው።
ይሆናል ሳይሆን አንተም ሌባ ነህ፣ እነሱም ሌባ ናቸው አይደል? ሌባን ሌባ ማለት መቻል አለብህ። ከሱስ እንድትወጣ ትፈልግ የለ መጀመሪያው ከዚህ ጀምረህ ውሸት አቁመህ ትክክለኛ ነገር መናገር። ስለዚህ አሁን ምን ይሻላል? ወላጆችን ይቅርታ ትጠይቃለህ? አዎ ይቅርታ ትጠይቃለህ? ጥራቸው። ስነ ስርዓት ያዝ ግን እሺ። ስነ ስርዓት ይዘህ የምታወራቸው እሺ። ግን ለምን እንደዚህ እንዳደረጉብኝ ማወቅ እፈልጋለሁ። ምን አንተ እንዴት እንዳገኙ እንዴት እንደጠሩ ማነህ ምንድነህ? ምን ያደርግልሃል? ምን ማለት ምን ያደርግልሃል? ምን አይነት ሰው ጋር እንደገባው ማወቅ እፈልጋለሁ። ማሰብ ያለብህ እኮ ይሄን አይደለም። ይሄን ሳይሆን ወላጆችን ምን ያክል አስቀይሜያቸዋለሁ፣ ይቅርታ ብለህ ጠይቃቸው ያደርጉልኛል ወይ? ካላደረጉልኝስ ምን ሆናለሁ? አንድ ያሏቸው ልጅ ነኝ። ይቅርታው እንኳን ችግር ነው። ልጅ ብትሆንስ? አይጨክኑም። እንደዛ ተብሎ ታዲያ እጁን ሰበርከው፣ ነገስ ጭንቅላቱን ሰብረህ ልትገለው ነው? እናት ላይ እጅን ታነሳለህ፣ በጥፊያው እናት ይመታል። አሁን የእነሱ ይቅርታ እኮ አንተ የተጸጸትክ መስሎኝ ይቅርታ ትጠይቃለህ ወይ አልኩህ እንጂ እኔ ህግ ነው የማቀርብህ። አሁን ጠራቸዋለሁ። ስነ ስርዓት ይዘህ እሺ። ወንዴ አቤት ሀብቴ። እናትና አባቱን አስገባቸውና እስኪ ይቅርታ መጠየቅ የሚችል ከሆነ እንሞክር። ጥሩ ይቀበሉ ከሆነ አስገባቸው። ታላቅ የምስራች ለመኖሪያ ቤት ፈላጊዎች ከሰመር ሪል ስቴት ለመኖር ለደህንነቱና ለኢንቨስትመንት ተመራጭ በሆነችው ከአፍሪካ ህብረት በቅርብ ርቀት በሚገኘው በመሃል ቡልጋሪያ ዘመናዊ መኖሪያ አፓርትመንቶችንና የንግድ ሱቆችን ከታላቅ ቅናሽ ጋር በታማኝነት ልናስረክቦት እርሶን እየጠበቅኖት እንገኛለን። ቀድሞ ለሚመጡ 20 ደንበኞች የ30% ቅናሽም አዘጋጅተናል። የንግድ ሱቆቻችን ከ450 ሺህ ብር ቅድመ ክፍያ ጀምሮ እንዲሁም የመኖሪያ ቤቶቻችን ከ550 ሺህ ብር ቅድመ ክፍያ ጀምሮ ከባለ 1 እስከ ባለ 3 መኝታ ቤቶችን በ10% ቅድመ ክፍያና ቀስ ብዬ እየኖርኩ ነው የሚከፍለው ካሉም ሰመር ሪል ስቴት ጋር መተው የለም የሚባሉት ነገር የለም። እየኖሩ የሚከፍሉት 50% የባንክ ብድርም አመቻችቶሎታል። ደግሞ በማያገኙት በዚህ ድል ዛሬውኑ ይጠቀሙ። በ200 ሺህ ብር ብቻ ቀድሞ ይመዝገቡ። ለበለጠ መረጃና ለሳይት ጉብኝት በ0973 83 5657 ላይ ይደውለው። ባለሀገር በሀገር ሰመር ሪል ስቴት። ስለኔ ማንነት አሳሰበ ማለት እንደዚህ የሰው ነገር አሳስቦ እንደዚህ መምጣት እዚህ ደረጃ መድረሱ ለምን አያሳስበኝም? አይ ቢያንስ ይሆናል። አልወለዱኝም ግን እናትና አባቶቼ ናቸው። እሱ ነው አሁን ማንም ሰው እንደዚህ ተነስቶ ተቆርቋሪ ነኝ ምናምን አይደለም። የሆነ ነገር ወይ አንተ ጋር ማጋራት የፈለግከው ነገር ወይ ደግሞ በዚህ ውስጥ የምታገኘው ነገር ይኖር ይችላል ብዬ ነው የሚቆ የጠየቁ እንጂ ባባ ነው በዚህ በዚህኛው እንግዲህ እንደዚህ ሆኖ አይታችሁት አታውቁም። ተስማማችሁ? ምን አለ? ይቅርታ መጠየቅ ፈልጓል መሰለኝና ይቅርታ የምታደርጉለት ከሆነ ይቅርታ አድርጉለት። መቀጣት አለበት የምትሉ ከሆነ ደግሞ መቀጣት አለበት። ልጅ ነው ይቅርታ ማድረግ ይቅርታ ታደርግ ትችላለህ። ነገር ግን እሱ በትክክለኛ ከእንደዚህ አይነት ቆሻሻ ነገር መውጣቱን እኛ የምናውቀው አብረውት ያሉት ጓደኞች ወረበሎችን ለእናንተ አሳይቶ እነሱ ወደሚፈለገው ቦታ ሲሄዱ ብቻ ነው። አለበለዚያ ነገም ተመልሶ እዛው። ምክንያቱም እና እንደ እናትም እንደ አባትም ይቅርታ ታደርጋለህ ለልጅ። ግን እነዛ ሰዎች ካሉ እንዴት ተብሎ ነው ይሄ ሰውዬ በተስተካከለ መንገድ የሚሄደው? ሲወጣ እነሱን እኮ ነው የሚያገኘው። ሊያስፈራሩት ይችላሉ። ከገባ ብዙ ነገሮችን እንዳደረጉ እንግዲህ ለአንተ ሳይነግር አይቀርም። ሁሉ ነገር ዘርዝሮ ለህግ ነግሮ እኛንም አሳድሮ እንዲል ያደርገን ይችላል የሚል ነገር ስለሚኖሩበት እነዛም ብችል ጃብት ከእነሱም ቤተሰቦች ጋር ብትገናኙና እንደዚህ መፍትሄ ቢኖረው ይሻላል። አለበለዚያ እሱ ብቻውን እንደዚህ መጥቶ ተመልሷል። አሁን ወደ ቤት ተመልሶ ሰው ይጸጽተዋል፣ ሊመለስ ይችላል። ግን እነዛ ሰዎች ደግሞ
እስካሉ ድረስ ጤናማ አይሆንም ነው የኔ። ጥሩሽ እናቴስ ምን ይላሉ? እኔም እንደዛው ነው የምለው። ምንድነው አሁን እሱ ተመከረ ተመልሷል ብለን ለማለትም ይቸግረኛል። አይታወቅም። ሰው ባንዴ ከደባል ባህሪ አይወጣም። ከጓጉል ባህሪ ወጉን ማስወገድ ላይ አይችልም። ስለዚህ አንደኛ እነኛም ልጆች መያዝ አለባቸው። ተይዘው ለራሳቸው ጥቅሙ እኮ ለራሳቸው ነው። ቢያዙ እነሱን ለመጉዳት አይደለም፣ አስተምሮ ወደ መስመር ለማስገባት ነው። አስተምሮ እነሱን ወደ ቀደመው ባህሪያቸው ለመመለስ ነው። ለሀገርም ለቤተሰብም ለራሳቸውም እንዲጠቅሙ ነው። ዞሮ ዞሮ እነሱ ናቸው በዋናነት የሚጎዱት ወደፊት። ለምን ሁልጊዜም ከሰው በታች ሊኖሩ ነው አሁን ካልመለስናቸው ማለት ነው። ስለዚህ እንደተባለው እሱ አሁን ላደረጋችሁት ነገር በጣም ነው የማመሰግነው። ግን አሁን እንደዚህ ተመከረ አሁን እንትን አለ ብዬ ብዙም ልቤ ተረጋግቶ ኖር አልችልም። እነኛ ልጆች ተይዘው አስፈላጊው ምክርም ሆነ ተግሳጽም ሆነ እርምጃም የሚያስወስድ ከሆነ ተወስዶባቸው ወደ መስመር እንዲመለሱ ከህብረተሰቡ ጋር ጥሩ ባህሪያቸው ይዘው እንዲቀላቀሉ እፈልጋለሁ። እኔ በግሌ እንደ እናት ማለት ነው። እነዛም እኮ ልጆቻችን ናቸው አይደለ? ዛሬ እሱን አበላሹ ብለን አንጠላቸው። እኛ አሁን የራሳችን ልጅ ጥሩ ነበር ብለን ስንል እነዛም እኮ ቀድሞ ጥሩ የነበሩ ልጆች ናቸው። ከጊዜ በኋላ በሆነ አጋጣሚ ከመስመር የወጡ ናቸው፣ ወደ ተለያየ ሱስ የገቡ ናቸው። ስለዚህ የራሳችንን ብቻ አድንቀን ሌላውን ልጅ ማትወሰስም ስለሌለብን ከሱ እኩል ሌሎችም አስተማሪ የሆነ ነገር ቅጣት ተጥሎባቸውም ሆነ እንደገና ተመክረውም ተገስጸው ወደ ቀደመው ህይወታቸው እንዲመለሱ ደስ ይለኛል እኔ። ከዛ በኋላ በቀጣይ ደግሞ ያለው ነገር እናያለን። ከዛ ያው የነሱን እኛ አሁን ከኛ ጋር እንዳወራችሉ ከነሱ ወላጆች ጋር ማውራቱ ይጠቅማል ብዬ አስባለሁ። እኔ ደግሞ ምን ልጅ ሀብቴ ይቅርታው ብቻ አለ ትልቁና አሳሳቢ በሽታ የሆነው ይሄ ሱስ የገቡበት ነገር ነው። በአንድ ጊዜ የምትሆነ ነገር አይደለም። ገብተዋል። ምግብ 4 ቀን 5 ቀን ሳትበላ 3 ቀን ምናምን 5 ቀን ውሃ ሳትጠጣ ትቆያለህ። ምግብም ውሃ ማተ ማለት ነው። ግን ሱሳቸው ለሰከንድ የሚያቆይ አይደለም። ስለዚህ መንግስት ያዘጋጀው ማገገሚያ አለ ከዚህ እንዲወገዱ ማለት ነው። ፍጹም ከዛ እንዲርቁ በአመዛኙ እሱም አሁን እንግዲህ ተመከረ፣ አንተ መከርከው ምን አልክ፣ አሁን ከእኛም ይቅርታ ተደረገለት ዝም ብለህ ብትቀበል ያዳቆነ ሰይጣን ነው። እንደዚህ አይነት ነገር ነው የሚሆነው። ስለዚህ ትንሽ ጊዜ እኔ እንደምለው የምትስማሙበት ከሆነ ወደዛ ወደ ሱስ ማገገሚያ ገብቶ ራሱን ማን እንደሆነ ማየት መቻል አለበት ነው እያልኩ ያለሁት። ልጅ ነው፣ ልጅ ላይ ትጨክናል እኮ ወደ ጥሩ ነገር እንዲመለስ የሆነ ጊዜ ትጨክናል እኮ። ካልጨከንክ ያው ነው እየቀጠለ ነው የሚሄደው። አሁን ተመልሻለሁ ብሎ ሊለን ይችላል። በዚህ ደቂቃና በዚህ ሰዓት ውስጥ ተመልሷል ብለህ ብትል ጥሩ አይሆንም። ወደዛ ሂዶ ከዚህ ከሱሱ ምርቆ ከጓደኞቹ ምርቆ እኛም እየሄድን አስፈላጊ ከሆነ የሚያስጠይቅ ከሆነም እንጠይቅ እንችላለን። እንደ ቤተሰብ እንደ እናትም እንደ አባትም ማለት ነው። እና ወደዛ ቢቆይና ያንን ነገር ከዛ ትንሽ ተገሎ ቢቆይ ይሄ እንደ ልብ የማይገኝበት ቦታ ስለሆነ እዛ ማገገመው ስለዚህ እዛ ቢቆይ ይሻላል ባይ ነኝ። እናንተ ደግሞ የምትሉትን ነገር ካለ እስኪ። እሺ አንተስ የምትለው ነገር ምንድን ነው? ማለት ምን አመጣው እዛ ውስጥ መግባት መሄድ ምናምን ነገሩ ይቅርታ ከጠይቁ ይበቃ። ምን ማለት ይቅርታ ጠይቋቸው የታለ ይጠይቁ። ይቅርታ እኮ መጠየቁ እኮ አይቀርም እኮ አይደል? እጠይቃለሁ እኮ ግን እሱ እንትን ውስጥ ይገባ ምናምን ነገር ምን አመጣው ማለት እዚህ ጋር የሁላ ነገር ውስጥ መግባት የለብንም። ከይቅርታ በላይ ምንም ነገር የለም። ገብቶሃል? እዛ ብትገባ የሚጠቅም ለራስ ነው። ምንድን ነው የሚጠቅመኝ? እዛ ከሁሉ ነገር ተረቃለህ። እዚህ ብትወጣ ጓደኞችን ታገኛለህ። ሱቁም ብለጃፍ ላይ ነው። ጫቱም ሲጃራውም ሺሻውም ምንትሴም ሁሉም ነገር እዚሁ ስላሉ እዚሁ ታገኛለህ። እዛ ብትገባ ግን ከዚህ ሁሉ ስለምትረቅ ለራስ ነው የሚጠቅም። ለእኛ አለ አንተ እንድትመለስ አንተ ጥሩ ሰው እንድትሆን እኮ ነው። ልጅ ሀብቴን ሁሉ ያስጠራ ነው። አንተ ልጅ እንድንጨቃጨቅ አይደለም እኮ። አሁንም ይሄ ባህሪ ያለቀቀም አሁንም ሰው እንኳን አስቀምጠ ትንሽ አታፍርም? ሊገባ ይገባል። ልጅ እኮ ነኝ። በቃ ይቅርታ ጠየኳቸው። ለዛ ነው እኛ ብዙ ታገስን እኮ። ሰባብረንም እናትንም ስትመታ እንደፈለግ ሰው የቤት ዕቃው ስትሸጥ ሁሉንም ስለባሰብን እኮ ነው ሰው የጠራ። እስኪ ሰበር በለኝ ልጅ ያስብ አይደለም ማዘሯ እንዴ ያስተያየትም እንደሚለኝ አይደለም። አነጋገርንም ደግሞ በቅጡ አድርጉ።
ማዘሯ ምናምን አትበልሽኛ ትልልቅ ሰዎች ነን አይደለ? አንተን ወልደን ያደረስን። ስለዚህ ለአንተ ነው ጥቅሙ። አሁን እሱ ማገገሚያ እኔ ነግሬያለሁ እኮ መጀመሪያ ይሄ የሚመለስ አይደለም ብያለሁ። አንድ ጊዜ እዛ ብትገባ ምን ጥቅሙ ለአንተ አይደለም? ለአንተ ሰው እንድትሆን አይደለም? አንተ ነገ እኮ ይኸውልህ የምንለውን ካልሰማ አንተ ነገ ሰው የበይ ተመልካች ነው የምትሆነው። እኩዮች እያማረባቸው ሲሄዱ የሚፈልጉትን ነገር ተምረው ጨርሰው እያገኙ ጥሩ ህይወት ሲኖሩ፣ አንተ ግን አሁንም ሰፈሩ ስትልከሰክስ ልትኖር ነው ማለት ነው። ያ ከኛ በላይ አንተን ነው የሚጎዳው። እኛን ሊያሳምመን ይችላል እንደወላጅ፣ አንተን ይጎዳል። አንተ ከሰው በታች ልትኖር እኮ አንተ አንድ ወሬው ምን ጨነቀ? እሺ ብትል ምንድን ነው ችግሩ? እሺ ብትል ምንድን ነው ችግሩ? ይሄ ብቻ ይሄ አይጠቅምም። በቃ እዚህ ብቻ መሆን ነው ይሄን ያመጣው። ቅድም እንደተናገርከው አይደለም? እዛ ስትሄድ እኮ አማካሪ አለ፣ ባለሙያ አለ፣ አንተን የሚያናግርህ አለ። ምርጫ የሰጠ ሰው እኮ ምርጫ እየሰጣችሁኝ እኮ አይደለም፣ ግን እኔም ደግሞ እዛ እንደማልገባ እየነገርኳችሁ ነው። እዚህ ጋር ያለውን ነገር እኔ ይሄ ሁላ ውስጥ የገቡበት እኮ እዚህ ቤት ውስጥ ብቻዬን በመዘጋቱ አይደል? ብቸኝነቱ ስላጠቃኝ ነው። እዛ ሲጂ እንዴ ተው እንጂ እኛ ብቸኛ እንድትሆን አድርገን አንተን ተንከባክበን ያዝን እንጂ እኛ እዚህ እንትን ውስጥ ችግር ውስጥ ገባለ ብለን አስበናል እንዴ? እኛን እየወነጀልክ ነው? እየወነጀልኩ አይደለም። አሁንም አልገባችሁም እላችሁ ነገር እዛ መሄዱ የኔ ምንድነው ጥቅሙ? እዛ መሄዱ ብቻዬን እዛ ጭራሽ አሉ እኮ አንተን የሚመስለው ስንት እኮ የተማሩ ሰዎች የሚገቡበት ነው። እሺ ከችግራቸው ለመላቀቅ በሰው ተጎትተው እኮ አይደለም የሚገቡት፣ ፈቅደው ነው የሚገቡት። አንተም ቢምትለው ለምንድን ነው እኮ? ይቅርታ ስንት ዶክተሮች አሉ፣ ኢንጂነሮች፣ የተማሩ ሰዎች ሁሉ እኮ ያሉበት ቦታ ነው። አንተ እንደዚህ ብዬ ስነግር እየዋሻው ይመስልሃል? እነሱን አይተህ አንተ በእነሱ ትነቃቃለህ። አንተ ወደ መስመር ትገባለህ። ገባ? ትምህርትን ትቀጥላለህ። ብትፈልግ በረቀት ተማር፣ እንከፍላለን። ብትፈልግ የግል ተማር፣ ብትፈልግ በፈለግከው ተማር። ትምህርትን ትጨርሳለህ እንዴ? አሁን አይቆጭህም እንዴ? ትምህርትን አቋርጠህ ቁጭ ብለህ እዚህ ሆኜ ነው እንደዛ የምፈልገው። እዚህ ብትሆን አትጠቀምም እኮ ይሆናል። ለምን መሰለህ? አሁንም ስትወጣ እነዛ ልጆች ታገኛቸዋለህ። አላገኛችሁም። አብሬሽ እወጣለሁ፣ አብሬሽ እገባለሁ ከኔ ጋር። አሁን ታደርገዋለህ? አረዋለሁ። ኧረ ተው ልጄ፣ ግዴ የማታደርገውን ነገር አትናገር። አይደለም ማዘር ደካማ ስለምትወድህ ማዘርን መንጠላጤ አድርገህ የትም እንድትሄድ አልፈቅድልህም እኮ። እሱማ ገብቶኛል፣ ግን ይቅርታ እንድጠይቃቸውን ያስገባቸው አይደል? እስካሁን ድረስ ይቅርታ አልጠይቅ። በቃ ምን ፋዘሩ ይቅርታ፣ ማዘሯ ሶሪ። በቃ ምን አይነት ጊዜ ነው? ከይቅርታ በላይ ተነስተህ ነው ተንበርክከህ በጉልበት ነው ይቅርታ የምትጠይቀው? ተነስ መጀመሪያ። ልጅ አይደለህ እንዴ? እና እኛንን ምን ይቅርታ የምንጠይቅህ? ወደ ህግ ቦታ ነው የምሄደው። ያንበርካችሁ ቀጣችሁኛል በፊት። አሁን ድጋሚ ምንድን ነው አሁን የምትፈልጉትን? ወደ ህግ ቦታ መሄድ የምፈልገው ከዚህ በኋላ ከዚህ ጋራ እኛ እስክንሞት ድረስ እንደዚህ ነው እንዴ? እናትና አባትን ይቅርታ እንደዚህ ነው የምጠይቅ? ከዚህ በላይ ምን ይቅርታ? ከየት ነው ያመጣኸው ይሄን ባህሪ? ልንገርህ፣ አንተ ክስ መስርቻ አስገብቼ ተንበርክከህ እንኳን እንዳትወጣ ነው የማደርግህ። ተንበርክከህ ይቅርታ ጠይቀህ እንዳትወጣ አደርጋለሁ። እናትና አባት ይቅርታ ሲጠይቅ እንደዚህ ነው። ከዚህ በላይ ይቅርታ ይቅርታ ትልቅ ነው ተብለናል። ያደግነው በቃ ይቅርታ አልኳቸው። ታዲያ እንደዚህ ነው ይቅርታ የምትጠይቀው? ይቅርታ የሚጠይቀው እንዴት ነው? ምን ሌላ በቃ ወደ ህግ ቦታ ልጃብቴ ወደ ህግ ቦታ ውሰድልና ወደ ህግ ቦታ በህግ ይደል። በህግ ነው መዳኝ። አንተ በህግ ነው መዳኝ። በህግ ነው መዳኝ። አሽማን ብቻ አይደለም በህግ ነው መዳኝ። አረ ወደዛ ነው ከጃለ ሄድልኝ። ወደዛ እንደዚህ ነው በህግ ነው መዳኝ። ይቅርታ ከዚህ በላይ ይቅርታ አልጠይቃችሁ። ስነ ስርዓት አትዝም። ባለጌ እንደው ምን አይነት እንደው ሜዳ ላይ ያደረገ ስነ ስርዓት አትዝም ወይ? ልፋትና ድካም ይቅርታ ጠይቋቸው። ከዚህ በላይ ምን ይቅርታ አልጠይቃቸው እንዴ? አነጋገርስ እንዴ? ወደ ህግ ቦታ ይዘኝ ወደ ህግ አነጋገር እንዴ ነው? እንደዚህ ነው እንደምትናገረው? ስነ ስርዓት ያዝሽ። ስድህ ባለጌ ስማ፣ ምንድን ነው በቃ ማለት በቃ ይቅርታ ጠይቃቸው አልኩኝ። ይቅርታ አሁንም አልበረደለትም። እኛ ይቅርታ ይቅርብን፣ ወደ ህግ ቦታ ይዘን ናቀጥል ልጃብቴ ወደ ህግ ቦታ ለራስህ ነው የምትጎድ። እዛ ይበርድለት ወደ ህግ እዛው ይሻላል። ናቀጥል ተጎንበስ፣ ጎንበስ። ደግሞ ስነ ስርዓት ያዝ። ናውጣ፣ ክፈቱ በሩ በል። ቀጣፊ ሌባ